ከተናገረ በኋላ ኢየሱስ ተወለደ። እሱ አልተጻፈም መጽሐፉ ላይ። ከኢየሱስ ውጪ እሺ ሌላ ሕፃን ተወልዷል? እኔ ተወልጃለሁ። ሕፃን ለምሳሌ ለአንተ አምላክነት ተሰጥቷል። በንጉስ በዳዊት ዙፋን ላይ ተቀምጠሃል። አገሩን ሁሉን ትገዛለህ። ሰው አምላክ አይሆንም ሲጀመር። እኔም አምላክ አልሆንም፣ ኢየሱስም አምላክ አይሆንም። አምላክ ሰው አይደለም። እሺ አንድ ጥያቄ። እሺ እሱ ጋር ይቅር ካልክ ይቅር አይደለም ተመለሰልሽ እኮ። ሕፃን ሌላ ተወልዷል ወይ ከኢየሱስ ውጫሽ? እኔ ተወልደሻል ሁላችሁ። ቆይ አንዴ ሕፃን መታኝ። እሺ ኢየሱስ ገና ከመምጣቱ በፊት ከመወለዱ በፊት እግዚአብሔር በነቢዩ አፍ አይደለ ይህን ቃል የተናገረው ሕፃን እንደሚወለድ? ችግር የለውም። እስማኤልም እኮ ተነግሮለታል ሳይወለድ በፊት በመልአኩ አንደበት እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም እስማኤል ትይዋለሽ ተብላ ትንቢት ተነግሮለታል እኮ እስማኤልም። ይሄ ብርቅ አይደለም። እኔ ካንተ በጣም ላገኝበት የፈለኩት እችን ቃል ነው። ሕፃን ተወልዶልናል የተባለው እንግዲህ ብዙ ነቢያቶች ተወልዷሉ። ዮሐንስ ከኢየሱስ በፊት ተወልዷል። ግን ስሙ ድንቅ መካር፣ ኃያል አምላክ ተብሎ አልተጠራም። የዮሐንስ ዮሐንስ ነው። ኢየሱስም አልተጠራም እንደሱ ተብሎ። ማን ነው እንደሱ ብሎ ተጠርቷለሽ? እችን ቃል ልታብራራልኝ አልቻልክም? የትኛውን ቃል? አሁን ያነበብከውን ቃል። እሺ ሌላ ማን ነው ድንቅ መካር ኃያል አምላክ? ገና ሊመጣ ያለው ነው። የለም እዚህ የለም፣ ዝም ብሎ ነው የተቀመጠው። ይሄ ላከሌ ነው ካልሽ ማስረጃ አምጪ። አንቺ ለኢየሱስ ነው ብለሽ ነው አይደል የምታምኚው? ለዛ ነው ከመጀመሪያው ጀምሬ ይሄን ጥቅስ ለኢየሱስ ነው ብለው ክርስቲያኖች ያምናሉ። ግን አንድም እንኳን የአዲስ ኪዳን ጸሐፊያኖች አራቱም ለኢየሱስ ነው ብሎ የተናገረው የለም እያልኩሽ ነው። አለ ለኢየሱስ ነው ይሄ የተነገረው ካልሽ አዲስ ኪዳን ላይ ወይ ከዮሐንስ ወይ ከማቴዎስ ወይ ከማርቆስ ወይ ከሉቃስ አንድ እንኳን አምጪ ይሄን ለኢየሱስ ነው ብሎ የተናገረ። እሺ በዚህ በነቢዩ በኢሳያስ አፍ እግዚአብሔር ተናገረ። እንደተናገረው እንግዲህ አላቆመም። መጥቶ በማርያም ሕፃኑ እንደሚወለድ እንደገና በመልአኩ ነው አይደለ እግዚአብሔር ለማርያም የተናገረው። ይሄን ለኢሳያስ የተነገረ ኢሳያስ ላይ ይሄን ያለውን ለኢየሱስ ነው ያለ አንድ አዲስ ኪዳን ጸሐፊ አለ? በማርቆስ በሉቃስ በዮሐንስም አለ። አሳይኛ። ገና ከመወለዱ በፊት በቃ ኖ አሁን እዚህ ጋር ኢሳያስ 9:6 ያለው ለኢየሱስ ነው የተነገረው ብሎ የተናገረ አንድ ወንጌላዊ ጸሐፊ ስጭኝ። እሺ ከኢየሱስ ሌላ የተወለደ አለ ወይ? አንተን እየጠየቁ እኮ ነው ለማወቅ። ይህ ለኢየሱስ ነው ብሎ የተናገረ የለም አይደል? እሱን ጨረሽ መልስ የለሽም። ከሌለ ችግር የለውም፣ ወደ ቀጣይ ጥያቄ ትሄጃለሽ። ሌላ ሕፃን ይመጣል ማለት ነው። እሺ ለማወቅ ስድስት ላይ ያለው ቆይ ለማወቅ አይደለም እኮ እናንተ ከቃሉ ጥቅስ አውጥታችሁ ስለምትጠይቁ ከቃሉ ርዕስ ታወጣላችሁ አይደል? ግን አቆይ አንዴ ይሄን ጥቅስ ለኢየሱስ ክርስቶስ ነው ብለሽ ታምኛለሽ አንቺም ሁሉም ክርስቲያን። ነገር ግን አንድ እንኳን የአዲስ ኪዳን ጸሐፊ ከአራቱ ወንጌላውያን ይህ ቃል ለኢየሱስ ክርስቶስ የተነገረ ትንቢት ነው ብሎ ይወሰዳል ወይንስ የለም ነው? ምን ያደርጋሉ መሰለሽ የአዲስ ኪዳን ጸሐፊዎች ከብሉይ ኪዳን ብዙ ጥቅሶችን እየወሰዱ በተለይ ማቴዎስ ይህ ስለ ኢየሱስ ነው እንዲህ ተብሎ እንደተጻፈ እያለ ብዙ ጥቅሶችን ወስዷል። ይሄን ቀን አንድ እንኳን ጸሐፊ ደፍሮ የወሰደ የለም ይህ ለኢየሱስ ነው የተነገረው ብሎ ያስሻላል። ኦኬ እሺ እሷ ጋር ትሆንና ኢሳያስ ምዕራፍ 53 ላይ ያለው እሺ አብራራልኝ። ኢሳያስ ኢየሱስ እንደሚወለድ ተናግሯል። እሱ ደግሞ ተመልሶ እንደሚሞትም ይሄ ነብዩ አስቀምጦልናልና እቺን እስቲ ያብራራልኝ። እሺ የመጀመሪያው የኢየሱስ አይደለም አልክደፈንከው ሸፈንከው። በስነ ስርዓት ተጠይቀሽ መልስ የለሽም አንቺ። መልስ የለኝም ለዛ እንለፈው በይ።
ደፈንከው ሸፈንከው ትላለች። ጭራሽ ደግሞ ልጠይቅ ነው የመጣሁት ትላለች። ኧረ ተይ። ይሄ ጥቅስ ለኢየሱስ ነው ብሎ የተናገረ አንድ ሐዋርያ አለ? የለም። መልሽ። የትኛው ወንጌላዊ ነው ኢሳይያስ 9:6 ላይ ያለው ለኢየሱስ ነው ብሎ የተናገረ? ይሄ የተገለጠ እውነት ነው፣ የሚታመን እውነት ነው። ግን የቱ ጋር አሳይን? ያላ ቃሉን ማንም እንኳ አይመረምረውም። እናንተ ናችሁ የመረመራችሁ። የቱ ጋር ነው ያለው? አዲስ ኪዳን ላይ አንድ ጥቅስ አንቺ የተባልሽ ሴትዮ ይሄን ጥቅስ ለኢየሱስ ነው ብሎ የተናገረ አንድ የአዲስ ኪዳን ጸሐፊ ያለ ወይ? አዲስ ኪዳን ጸሐፊዎች እኮ በተጻፈው ማመናው እንጂ እኔ ቢሆን ያመኑበትን አሳይኝሽ። ይሄ ቃል ለኢየሱስ ነው ብሎ የተናገረ አንድ ወንጌላዊ ስጭን። ከአራቱ ወንጌላውያን አራቱ ወንጌላውያትም ባይጻፉም ቃሉ ስለ ክርስቶስ ስለሚጠቅስ አመኑበት እኮ። ስለ ክርስቶስ እንደተጻፈና እንዳመኑበት የቱ ጋ ነው ማስረጃሽ? መስረጃው ይኸው የእግዚአብሔር ቃል በነቢዩ አፍ አይደለ የተናገረው? ከአዲስ ኪዳን ባለቤቶች የለም ይሄ ለኢየሱስ ነው ብሎ የተናገረ? እኔ እኮ ከአንተ ልወቅ ብዬ ነው። ወላሂ ልወቅ ብለሽ አይደለም ሸጊ ብዬ። ኧረ ተይ። ሌላ ወንድ ልጅ ተወልዷልሽ። ስለ ኢየሱስ ነው ይህ ጥቅስ ብሎ የተናገረ አንድ አዲስ ኪዳን ባለቤት አለ ወይስ የለም? ሌላ ከኢየሱስ ውጭ ሌላ የተወለደ አለ ወይ? ቆይ አንዴ። ለኢየሱስ ነው ብሎ የተናገረ አንድ ሐዋርያ አለ የለም? መልሽ። እኔ ይኑር አይኑር ባላቅም ይሄንን ቃል ካንተ ሊስማ ብዬ እኮ ነው አንተን እየጠየኩ። አንቺ እንድትመልሽ ፈልጌ ነው። የለም አይደለም? እግዚአብሔር በነቢዩ አፍ ለምን ተናገረ? ያ አይደለም ጥያቄው። የአዲስ ኪዳን ባለቤቶች ብዙ ጊዜ ትንቢትን ሲወስዱ እኔ አንተን እየጠየቅኩ አይደለም። መልስልኝ። ማንን ጠቀስ? ቆይ አንቺ ይሄ ለኢየሱስ ነው ደፍነህ ምን ብለህ አለፍከው አልሽ። ይሄን የደፈንኩትን አንቺ አብራሪው ለኢየሱስ ነው ብለሽ አንቺ ስለምታምኚ ይሄ ለኢየሱስ ነው የተነገረው ብሎ የተናገረ አንድ አዲስ ኪዳን ጸሐፊ ያለ ወይስ የለም? በይ። እኔ አንተን እየጠየቅኩ ነው እኮ። የኔ ጥያቄ ወደ እኔ አትጠይቀኝ። እኔ አንተን እየጠየቅኩ ነው። ሌላ የተወለደ አለ? ሌላ ከኢየሱስ ውጭ ሌላ አለ? እንግዳውንስ ለኢየሱስ ነው ብሎ የተናገረ አንድም ሐዋርያ የለም። ክርስቲያኖች ይሄን ጥቅስ ለኢየሱስ ነው ብሎ ማንሳት አይችሉም። ከኢየሱስ ውጭ ሌላ የሚሞት አለሽ? የሚሞት እኔ ሞታለሁኝ፣ አንቺ ትሞቻለሽ። ኖ አንተ እንግዲህ ሰው ማንኛውም ሰው መሞቱን ይሞታል። ግን ኢየሱስ ማስረጃ ከፈለግሽ ስለ እኔ አትሞትም። ኢየሱስ ክርስቶስም ሰው ነው፣ ይሞታል። እሱም እንደ ማንኛውም ሰው ማስረጃ ላሳይሽ። ይችን የጠየኩትን አስረዳኝ። ኢሳይያስ ወንጌል 53 አስረዳልኝ። ለኢየሱስ ነው ብሎ የተናገረ የለም። ይሄን ሰው አለ ሌላ የተወለዳለ ወይ? እኔ ልመልስልህ አባ አስገባኝ። እሺ መልስ። እኔ ልመልስልህ። አይ እሺ መልስ። ሰላም ነው በተረፈ? ኦኬ። ምንድነው ግማሽ መሀል ላይ ነው ያለሁት የገባሁት። አይ ቲንክ ትንሽ ሰዓት ነው የሰማሁት። ምንድነው ኢሳይያስ ላይ 53 ላይ ያለው ጥቅስ ስለ ኢየሱስ ነው የሚለውን አሳየኝ ስትላት ነበር። ከዛች ወዲህ ነው የሰማሁኝ። መጀመሪያ አልነበር። ኢሳይያስ 9:6 ላይ ያለው ለኢየሱስ ክርስቶስ የተነገረ ነው አለች። እና ተጸንሻ ምንድነው የሚለው? ኢሳይያስ ሰምተሃት ከሆነ 53 ነው ያለች። ሕፃን ተወልዶልናል፣ አለቅነትም በጫንቃው ላይ ይደረጋል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አምላክ ይባላል የሚለው ለኢየሱስ ክርስቶስ ነው አለች። ጥያቄው ምንድነው? አንተ ልትመልስላት መሰለኝ። ይህ ለኢየሱስ ክርስቶስ የተነገረ ትንቢት ነው ብሎ የተናገረ አንድ አዲስ ኪዳን ጸሐፊ ያለ ወይንስ የለም ነው? መልስ። የጌታ ሰው የጌታ ዘመናቸውን ይባርከው። ተባብራችሁ ማለት ኦኬ። እሱም ዝም ብሏልና
ግን እሺ ከኢየሱስ ውጪ ሌላ የተወለደ እንዳይደል እንደሌለ ደግሞ ገና ሊወለድም ማንም እንደሌለ ሁላችንን እናውቃለን። ይህ ቃል ለኔ ባይገባልኝ አንተ ያስረዳልኝ አልኩ። አላስረዳም አልከኝ። ታውቃለህ ግን እያወቀኝ አሁን እዚህ ጋር ምን አለ መሰለሽ አገሩን ሁሉ ይገዛል። እሺ ማን ነው አገሩን ሁሉ የሚገዛው? ገና ሊወለድ ያለው ነው። አገሩን ሁሉ የሚገዙት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው፣ ለዓለም የተላኩት። ኦኬ አሁን እሺ እኔ ተረዳሁት ማለት ነው። አገሩን ሁሉ እርሳቸው ገና ተመልሰው መጥተው ይገዛሉ፣ ይመጣሉ ማለት ነው። ገዙ፣ እየገዙ ነው ያሉት ለዘመኑ ፍጻሜ። ሕፃን ተወልዷል። እሺ ከላይ ከመጣ ሕፃን ተወልዶልናልና ወንድ ልጅ ተሰጥቶልናልና አላቅነቱን በጫንቃው ላይ ይሆናል። ስሙም ድንቅ መካራ ያለ አምላክ ተብለው ነው የተጠሩት። አሁን ላስረዳሽ። አንቺ ምንም ይሄንን የሚፈታ መጽሐፍ ቅዱሳዊ ጥቅስ የለሽም። የአዲስ ኪዳን ባለቤቶችም ራሱ ለኢየሱስ ነው ብለው አልተናገሩም። እሺ ለመንግስቱ ሲፋት እሺ ነቢያችን እሺ ሊበላቸው ነቢያችን እኔ አሁን ካንተ ሊማር እሺ ነቢያችን ከአሁን ጀምሮ እስከ ለዘላለም መንግስቱ በፊትና በጽድቅ ይመሰረታል ተብሏሉ። በጽድቅ ነው የመሰረቱት ምድሪቱ። አሁን ላስረዳሽ። ሀገሩንም ሁሉ ይገዛሉ። እግዚአብሔር በእርሳው ላይ ነው ይሄን ቃል የጻፈው። አሁን ላስረዳሽ። አዳምጪ። አሁን አዳምጪ። እሺ ኦኬ። ሕፃን ተወልዶልናል ይላል። ወላሂ አስተዋይ ለሆናችሁ ክርስቲያኖች ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል አለ። ሕፃን ተወልዶልናል። ሕፃን ተብሎ ተገለጸ። ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰባቱን ሰማያት እያረጉ ባሉበት ጊዜ ሙሴ አገኛቸው ስድስተኛው ሰማይ ላይ እና ሃዛ ሁወል ጉላም ብሎ ገለጻቸው። ያውና ሕፃኑ ብሎ ገለጻቸው። ሕፃን ብሎ የገለጹባቸው ነቢያቶች ምክንያት ለምንድን ነው? ከሁሉም ነቢያት መጨረሻ ላይ ስለመጡ ሕፃኑ ብሎ ገለጻቸው። ከእኛ በኋላ የመጣው ሕፃኑ ነገር ግን ከሁላችንም በላይ ተከታይን አፍርቶ የሚመጣው ነብይ ብሎ ገለጻቸው። በሰማይ ላይ ስድስተኛው ሰማይ ላይ ሐዲሱ ላይ ያሳያቸዋል። هذا هو الغلام بكى موسى ይላል ሐዲሱ ላይ። ሙሳ ለቀሰ ሲያያቸው። فقال هذا هو الغلام الذي جاء بعدنا وله أتباع أكثر منا ከሁላችንም በላይ ተከታይ አፍርቶ የሚመጣው የትንሣኤ ቀን ሕፃኑ ያውና ብሎ ለቀሰ። ሌላው ነገር ምንድነው? አለቅነትም በጫንቃው ላይ ይደረጋል ይላል። አምላክ ለነብያት የሰጣቸው የነብይነት አለቅነት ማዕረግ በጫንቃው ላይ የተደረገለት በጫንቃቸው ላይ ምን የሚል ነበር? የነብያት መደምደሚያ የሚል ይህ የነብይነት አለቃ እዚህ ላይ ነበረ። ቡኻሪ እና ሙስሊም ላይ የተዘገበ ሐዲስ ነው። ኻተሙ ነብይን የነብያት መደምደሚያ የሚል በጫንቃቸው ላይ ይህ የነብይነት ማዕረግ ነበረ። ለዘመኑ ፍጻሜ የለውም ተብሎ የተገለጸው እስከ ዓለም ፍጻሜ ድረስ የነብይነት ማዕረጉ የሚጸናለት ነብይ ማን ነው? ለመንግስቱ ዝጋ ያኔ ስፋት በቃ ወደር የለውም ተብሎ የተገለጸለት ማን ነው? ለመንግስቱ ስፋት ማለት ዓለምን ስለሚገዛ ነው። ለዘመኑ ፍጻሜ የለውም የሚለው እስከ ዓለም ፍጻሜ ድረስ የነብይነት ማዕረጉ የሚቀጥል ነው። ሁሉም ነብይ የነብይነት ጊዜው አልቋል። እሺ አሁን ኔትወርክ ነው ያቋረጠው። እሺ ልንገርህ። እሺ እንደዛ ከሆነ ለእርሳቸው ነው ይሄ ቃል የተጻፈው ነው አልከኝ። እሺ አሁን ጨረስን። ሌላ ጥያቄ አላችሁ? ኢየሱስ እሺ እኔ ከላይ ነኝ። ጥያቄህን ልመልስልህ። እኔ ልመልስልህ ጥያቄህን። ኢየሱስ እኔ ከላይ ነኝና እናንተ ከታች ናችሁ ይላልና ነው ያልሽው? አዎ ኢየሱስ እናንተ ኢየሱስን እንደማንኛውም ሰው ነው እሱ አምላክ አይደለም አላችሁና ኢየሱስ በገዛ አፉ አባቴንም እኔንም አታውቁም እኔን ቢታውቁኝ ነበር ስለ ለነሱ መለሰ። ወንድም እኔ ልንገርህ አንዴ ልደማመጥና እስኪ ቤት አድርገው ቀደም ስትጠይቅ ዝም ብለሃል አይደል? አሁን እሷ እያወራች ለምን ታቋርጣታለህ? አድሚኖች የላችሁም? ማድረግ አልችልም። ዋይፋ ነው ያቋረጠኝ። አንዴ ቤት አድርገው። ምንድን ነው ያልሽው? ዋይፋ ነው ያቋረጠኝ። ዋይፋ ነው ያቋረጠኝ። ዋይፋ ቆይ እናንተ ከታች
እናንተ ከታች ናችሁ፣ እኔ ከላይ ነኝ። እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ ዓለም አይደለሁም ለምን አለ? ሐዋርያቶችም እኮ ተብለዋል። አልተባሉ። እናንተ ከዚህ አይደላችሁ ተብለዋል። አልተባሉ። እኔ አባቴ እሺ፣ አባቴ መግደል ይችላል፣ እኔ መግደል ይችላለሁ። አባቴ ያድናን፣ እኔ ማደን ይችላለሁ። አባቴ በማንም ላይ አይፈርድም፣ ፍርዱን ግን ለእኔ ሰጥቶኛል። ሁሉ ስልጣን በእኔ እጅ ላይ ነው ለምን አለ? እኔ መግደል እችላለሁ ብሏል ኢየሱስ። አዎ። የት ጋ ነው እንደሱ ያለው? እሺ እንግዲህ ወልድ ነፃ ካወጣችሁ በእውነት ነፃ ትሆናላችሁ። የአብርሃም ልጆች መሆናችሁ አውቃለሁ። ነገር ግን ቃልን ስላልሰማችሁ ልትገድሉኝ ቆርጣችሁ ተነስታችኋል። እኔ በእናንተ ዘንድ ያየሁትን እናገራለሁ። ከዛ በኋላ አባቴ ሲያደርግ የነበረውን ሁሉ አይቼዋለሁና እኔም አደርገዋለሁ አለ። እኔ ገድላለሁ ብሏል እኮ ነው ያልሽው ኢየሱስ። እኔ ገድላለሁ አለ። እንደሱ አለ። እሱ እንደሱ አለ ያለበት ቦታ አላምንም። እንደሱ አላለም። እኔ ገድላለሁ አላለም ኢየሱስ ክርስቶስ። ስልጣን አለው በሱም እጅ ላይ። ይኸውልሽ ወገናችን፣ እሱ እኔ ገድላለሁ አላለም ነው። እንደሱ ያላለውን አትልሽ። እንደሱ ነው። ምን አልከኝ? ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ያለውን ማንበብ ፈልገሻል። እሱ ላይ አሁን ግን ልትገድሉኝ ትፈልጋላችሁ ነው ያለው እንጂ እኔ ገድላለሁ አይደለም ያለሽ። አሁን ግን እሺ፣ ዮሐንስ ወንጌል 3 ምዕራፍ 35 ላይ ምን ይላል? እንዴ እዛም እንትን አትበይ እንጂ ልጄ። እኮ ስልጣን ያለበት እሱ ጋር ነው እኮ የኢየሱስ ስልጣን። አባቴ እንደሚያደርግ እኔም አደርገዋለሁ። አባቴ ያድኗል፣ እኔም አድኗለሁ። አባቴ የሚያደርገው ሁሉ እኔ ማድረግ ይችላሉ። ለምን አንድ ኢየሱስ ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም ብሎ እንደተናገረ ታውቂያለሽ አይደለ? ነገር ግን አብ ሲያደርግ ያሳየውን ነገር ወልድ ደግሞ እንዲሁ ያደርገዋልና ይላል። ያሳየውን ያክል ያደርጋል። ኦኬ፣ ወልድ ብሎ ራሱ ልጁ መሆኑን እንደገለጸ አይተሃል። እኛ ግን ሰው እንላለን። ብርቅ አይደለም። ልጅ ተብሎ ይገለጻል እኮ ነቢያቶችም ልጅ ይባላሉ። ኢየሱስ ክርስቶስ አይሁዶችን እናንተ ግን የልዑል ልጆች ናቸው ብሏቸዋል። የእግዚአብሔር ልጆች እንደሆነ ይናገራል። ከኢየሱስ በፊት የተላከው ዮሐንስ ነው። ዮሐንስ እኔ የእሱን ጫማ መፍታት እንኳን አልችልም፣ እሱ ከኔ ይበልጣል፣ እኔ ከሱ አንሰዋለሁ፣ እሱ ከላይ ነው ብሎ ለምን መሰከረ? እሱ በእሳት ይጠምቃል፣ በውሃ ነው የሚወጣው። ክብሩን እየገለጸለት ነው። አዎ መሲሁ ከዮሐንስ የተከበረ ነው፣ በጣም የላቀ ነው። እሱን እኮ እናምናለን እኛ እኮ። እሺ ከዮሐንስ እሱ ዮሐንስ ከክርስቶስ በፊት የመጣ ነቢይ ነው። እግዚአብሔር ነው ዮሐንስን የላከው። ንስሐ ግቡ ትውልድ እስኪል ከኢየሱስ በፊት ንስሐ ግቡ፣ ወደ መንግስት ሰማይ እንድትገቡ ንስሐ ግቡ፣ ወደ እግዚአብሔር ተመለሱ ይል ነበር፣ ይሰብክ ነበር፣ የንስሐ ጥሪ ያስተላልፍ ነበር። ግን ኢየሱስ ይመጣ አንድ ከኔ የሚበልጥ ይመጣል ብሎ ዮሐንስ ለምን መሰከረ? የሚመጣው ከኔ ይበልጣል ለምን አለ? እሱ ነቢይ ሆኖ አሁን ሊመጣ ያለው ከኔ ይበልጣል ለምን አለ? ግን እኛ ሰው እንላለን አይደል? ሸግቴ ይበልጠዋል እኮ ኢየሱስ ዮሐንስን ይበልጣል። ኢየሱስም ወደ ንስሐ ግቡ እያለ ይሰብክ ነበር። ልክ ዮሐንስ ወደ ንስሐ ግቡ እያለ ሲሰብክ እንደነበር እሱን አታውቂ? ኦኬ እሺ፣ ከዮሐንስም ነቢይ ነው። ግን ከዮሐንስ ኢየሱስ ከበለጠ እኛ እሱ ነቢይ ነው ሰው ነው ለምን እንላለን? መብለጡ አምላክ አያደርገውም እኮ ገናቸው። ይበልጣል፣ የተሻለ ነው፣ ከሱ ይበልጣል እንጂ አለቀ በቃ። እንጂ ከሰውነት አይለየውም ያ ነገር። ሰው ነኝ ብሎ ቃል በቃል ኢየሱስ ራሱን የተናገረው ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ እኔ ሰው ነኝ ይላል። እኔ ሰው ይላል። እሱ ሰውነቱን እንግዲህ በመለኮት ሳይሆን ሰውነቱን በሰውነቱ ነው ያሳየው እንጂ በአምላክነቱ አላሳየንም። በምሳሌ ነው ያስተማሪ ነበር። አምላክነት የለውም። እነ ዮሐንስ እነ ነቢያቶችም እኛም ቢሆንንም እናንተ ከታች ናችሁ፣ የእናንተ መንግስት ከታች ነው፣ የኔ መንግስት ከላይ ነው ለምን አለሽ? ከላይ ወደ ላይ እንደሚያደርግ እየነገራቸው ነው። ትፈልጉኛላችሁ አታገኙኝምም፣ ወዳለሁበትም ስፍራ ከቶ አትመጡም እያለ ይነግራቸዋል። ወደ አብ እሄዳለሁና አላቸው። ከራሱ እንደሚሄድ ወደ ሰማይ እንደሚያርግ
እየነገራቸው ነው። እኔ ከላይ ነኝ እናንተ ግን ከታች ናቸው እያለ ይገልጽላቸዋል። እርሱ ወደ ላይ ማድረጉንና መሄዱን እየገለጸላቸው ነው። ሌላው ኢየሱስ እኔ ሰው ነኝ ብሎ በግልጽ ተናግሯል። እሱን ታውቂያለሽ አይደለ? እኔ እሱ ራሱ ክርስቶስ ነኝ ብሎ እኮ የገለጸበት አለ። እኔ እርሱ ነኝ ብሏል። ክርስቶስ ገና ነቢይ ሊመጣ ያለው አንተ እኛ እናውቃለን፣ ሊመጣ ያለ አንድ ነቢይ አለ እሱም ክርስቶስ ነው ብላ ሴትዮዋ በጠየቀች ሰዓት ውሃ አጠጨኝ የተባለችው አንተ ከአባታችን ከያዕቆብ ትበልጣለህ ባለችው ሰዓት አው በልጠዋለሁ፣ ከኔ የሚጠጣ ለዘላለም አይጠማም፣ እኔ የዘላለም ሕይወትን ውሃ እሰጣለሁ ለምን አላት። ከዛ አው ይሄንን ውሃ ስጠኝ፣ ዳግም አልጠጣም፣ ዳግም አልጠማም፣ ይሄን ውሃ መጠጣት ፈልጎ ማለት ነው ያልኩሽ። ይኸውልሽ ክርስቶስ መባሉ እንደውም ፍጡር በሆነ እኮ ነው የሚያሳየው። ይህ አምላክ ክርስቶስ አይደለም እኮ አምላክ ለተሻላረ ክርስቶስ ማለት ነው ትርጉም ታውቂያለሽ? እሺ በኃጢአታችሁ እንዳትሞቱ ነግሬያችኋለሁ። እኔ እርሱ ነኝ ስላላችሁ እኔን እርሱ እንደሆነው ካላወቃችሁ በኃጢአታችሁ ትሞታላችሁ ለምን አለ? እኔን እመኑ እወቁ ለምን አለ? ችግር የለውም። እሱን ማመን እኮ አለብን እኮ ክርስቶስ ኢየሱስ ክርስቶስ እንደሆነ መልእክተኛ እንደሆነ ማመን ግዴታ ነው። ኦኬ መልእክተኛ ሆኖ እሺ እኔ የዘላለምን ሕይወት እሰጣለሁ ከኔ በስተቀር ማንም ወደ አብ ሊገባ አይችልም ለምን አለ? ሕይወትም እኔ ነኝ፣ መንገድም እኔ ነኝ፣ እውነትም እኔ ነኝ ለምን አለ? ነብዩ ነው ሰው ላስረዳሽ። የዘላለማዊ ሕይወትን ክርስቶስ በእኔ የሚያምን የዘላለምን ሕይወትን ይወርሳል። እሱ በእኔ አምኖ ቢሞትም እንኳን መጨረሻው ዘመን እኔ አስነሳዋለሁ ለምን አለ? የዘላለም ሕይወትን ይሰጣል ሲባል ምን ማለት ነው? ምንድን ነው የዘላለማዊ ሕይወት? እሺ ጥያቄ መጠየቅ ይቻላል? አንዴ የዘላለማዊ ሕይወት ማለት ምን ማለት ነው ታውቂያለሽ? አዎ ምንድን ነው የዘላለም ሕይወት ማለት? እኔ በክርስቶስ ከሰማይ እሱ እንደተላከ ከአብ ዘንድ እንደመጣ እኔ ለኔ ኃጢአት እሱ እንደሞተ ካመንኩና በሱ አምኜ ከዳንኩ ቢሞት እንኳን እሱ በመጨረሻው ቀን ያስነሳኛል፣ የዘላለምን ሕይወት ይሰጣል። በማመኔ እድናለሁ እንጂ ካላመንኩ አልድንም እሱ ብሏል። ስላላመናችሁ በኃጢአታችሁ ትሞታላችሁ ብሏል። ምን ብሏል አይደለም ጥያቄ። የዘላለማዊ ሕይወት ማለት ምንድን ነው ነው? ባጭሩ የዘላለማዊ ሕይወት ማለት እውቀት ነው። እሺ ይህን እውቀት ኢየሱስ ክርስቶስ የዘላለማዊ ሕይወት እሰጣለሁ ሲል ጊዜ እውቀትን እሰጣችኋለሁ አሳውቃችኋለሁ ማለት ነው። ያም እውቀት ምንድን ነው? አንድና ብቸኛ እውነተኛ አምላክ እንዳለና ኢየሱስ ደግሞ የዚያ የአምላክ መልእክተኛ እንደሆነ ማወቅ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። አየሽ፣ የዘላለማዊ ሕይወት ማለት ስለ አንዱ አምላክ ማወቅና ክርስቶስ ደግሞ የዚያው መልእክተኛ ነብይ እንደሆነ ማወቅ። ይሄ ነው በቃ። ይሄን እውቀት ይሰጣል ማለት እንጂ ሌላ አይደለም። እቺ የዘላለም ሕይወት ማለት ራሱ እኮ ራሱ አይደለ? እቺ የዘላለም ሕይወት ማለት ራሱን አይደለ? እቺ ያለው ኢየሱስ ራስ ነው። አንተ እንደላከኸኝ ለሚያምን አለ አይደለ እኮ። እቺ ያለው ራሱን ነው። አዎ እቺ ማለት ራሱን ነው። እቺ የዘላለም ሕይወት ማለት ከራሱ አፍ የሚወጣው ቃል ነው። ከአፉ የሚወጣው ቃል አይደለ ሰውን የሚያድነው የሚያነጻው። እቺ ያለው ራሱን አይደለም ሴትዮ፣ እውቀቱን ነው። እውቀት አባት ወይ አለ ይኸውልሽ፣ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ያውቁ ዘንድ የሚለውን አስምሪበት። ስለ እውቀቱ ነው እየተናገር። ይህ እውቀት ነው የዘላለማዊ ሕይወትን የሚያስገኘ። ይሄን ማወቅ ነው። ገብቶሻል አይደል? ይህን የዘላለማዊ ሕይወትን አምላኩ ነው ስልጣን የሰጠው። በሰጠውም ላይ የዘላለማዊ ሕይወትን እንዲሰጥ ስልጣን እንደሰጠው ሁሉ እያለ ይናገራል። ያም ምንድነው? እውቀት ነው። ያን እውቀት ደግሞ ማንኛውም ሰው የሚሰጠው የሆነ ነገር ነው፣ ሌላ ነገር አይደለም። ዘላለማዊ ሕይወት ሲባል ማንኛውም ሰው ሊሰጥ አይችልም። ለምን? በአባቴ የሚያምን እውቀት ነው። ይሄን እውቀት ማንኛውም ሰው ሊሰጥሽ ይችላል። እውቀት አይደለም። የዘላለም ሕይወትን እሰጣለሁ እንጂ እውቀትን እሰጣለሁ አላለም። የዘላለም ሕይወት ከእርሱ እንደሚገኝ ራሱ መሰከረ። በወልድ የሚያምን ሁሉ የዘላለም ሕይወት አለው። በአብ የሚያምን የዘላለም ሕይወት
በወልድም የሚያምን የዘላለም ሕይወት አለው አለ። በወልድ ካላመነም የዘላለም ሕይወት እንደሌለ በራሱ አፍ ነው የተናገረው። የት አድርጓት እና ያኛው እስኪያወራ አንተን ይሰማል። ይኸው ነው። ጭራሽ ማዳመጥ አትፈልግም ወይ አትረዳውም አማርኛውን? ከይቅርታ አለህ ሚውትህን አንሳ። ሄሎ ግራ ገባን ይላል። ግራ ብቻ ማለት ነው። ግራም ቀኝ። አዎ የዘላለማዊ ሕይወት ማለት ምን ማለት ነው? ማለት ነው። አዎ አይኔ ቅድሙ ላይ ነበር ልጠይቅ ያሰብኩት። ይሄን አትቀጥለውም? ልጅቱ መመለስ ያቀታትም የዘላለማዊ ሕይወት ምን እንደሆነ የዘላለማዊ ሕይወት አግኝታ የዘላለማዊ ሕይወት አግኝታት ላላገኛም ረባና ኔትወርካቸው ይሰማል። ኢሳይያስ 9:6 እንደገና ለመጠየቅ ፈልጌ ነበር። ምክንያቱም ይሰማል። በጣም እየዘገየ ነው የሚደርስ። ሱብሃነላሂ ወቢሐምዲሂ ላይ ማን እንዳለ አይታየኝም ምናምን። ልጆች ኮፒ ሊንክ አድርጉ። 3000 ሰዎች አላችሁ ተከታተልኝ ማለት ነው። ገስት ላይ ማን እንዳለ አይታይም። ምናምን አልችልም ማስወጣት አልችልም ምናምን። እሱ ባይመልስልኝ እሺ፣ እኔ ከኔ ጋር አውራ። የዘላለም ሕይወት ኢየሱስን ማመን ነው። ኢየሱስ በአፉ የአባቴ ፍቃድ ወልድን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖር። እሺ ማስረጃ ሳይልሽ የዘላለማዊ ሕይወት ማለት ይሄ ማለት ነው የሚለውን ከመጽሐፍ ቅዱስ ንገረኝ። የቱ ቁጥር ነው? ዮሐንስ ወንጌል 6 ምዕራፍ 6 ቁጥር 40 ላይ። እሺ ያንብብ እስኪ ምን ይላል? ቆይ ከ35 ልምጣልህ። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ፈጽሞ አይጠፋም። አየው፣ የዘላለም ሕይወት ኢየሱስ ነው። ከኢየሱስ ውጭ አይለም ደስ አይል። እሺ አሁንም ልድግምላ። ነገር ግን ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ፈጽሞ አይጠፋም። ምን ማለት ነው? ፈጽሞ አይጠፋም ማለት በእኔ የሚያምን ፈጽሞ አይጠፋም ማለት የት እንደሚል ላሳይሽ ነኝ። ታነቢያለሽ መጽሐፍሽን? አንብብሽ 35 ወደ ታች አንተ አንብብሽ። አይደለም እንደዛ የሚል አላመጣሽም። ማለት የዘላለማዊ ሕይወት ማለትን ማለት ነው የሚለውን ራሱ መጽሐፍ ቅዱስ ይናገራል። በእኔ የሚያምን አለ እኮ በእኔ የሚያምን ከቶ አይጠፋም ማለት የዘላለም ሕይወት ማመን አይደለም ጥያቄ ወገናችን። ነገር ግን እሺ ወደ ታች ይላል 17 ቁጥር 3 ላይ የዘላለማዊ ሕይወት ማለት ምን ማለት እንደሆነ ይናገራል። 40 ላይ እሺ አንድ እንኳን ሳይጠፋብኝ በመጨረሻው ቀን እንዳስነሳው ነው። በመጨረሻው ቀን ማለት አሁን ሰው ይሞታል፣ በመጨረሻ ቀን ሊመጣ ያለው ኢየሱስ ነው። ከሞት በኋላ መጥቶ የሚያስነሳን ከኢየሱስ ውጪ ሌላ አለ ወይ? ወደ እኔ የመጣው አብ እኔ የሰጠው የዘላለም አይደለም። በመጨረሻው ቀን እኔ አስነሳዋለሁ። እሱ የዘላለምን ሕይወት ከሱ አይደለም የሚያገኙት ከኢየሱስ አይለም። ስለ ዘላለማዊ ሕይወት አያወራም። እሱ የት እንደሚያወራ ልንገርሽ። እሺ ወደ እኔ የመጣውን እኔ በመጨረሻው ዘመን እኔ ከሞት አስነሳዋለሁ ማለት ምን ማለት ነው? አይደለም። አሁን ጥያቄያችን የዘላለማዊ ሕይወት ማለት ምን ማለት ነው ነው ጥያቄው። የቱ ጋር የአባቴ ፍቃድ ወልድን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ምን ማለት ነው? እሺ ቆይ አንዴ፣ ወልድን አይቶ የሚያምን የዘላለም ሕይወት እንዲኖረው ማለት ምን ማለት ነው? ለዘላለም ትኖራለህ በወልድ ቃል። ምን ማለት እንደሆነ አሁን ላሳይሽ። ራሱ ኢየሱስ ከተናገረው አሳየሽ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ምን አለ? እስኪ አንብቢው እስኪ ቃሉን ጌታ። ዮሐንስ ወንጌል ምዕራፍ 6 አሁን ያነበብኩትን አብራራልኝ፣ ከዛ ወደ አንተ ጋር እሄዳለሁ። ወዳንቺ ነው የምንሄደው። የዘላለም ምን ማለት እንደሆነ የሚናገረው እዚያ ጋር ነው። እሺ እሺ
የአባቴ ፍቃድ ወልድን አይቶ እሱን አይደለም ወገናችን፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው፣ እኔም በመጨረሻው ቀን አስነሳዋለሁ። እርሱ ምን እንደሆነ ማመን የሚለውን ደግሞ እዚያ ጋር የዘላለማዊ ሕይወት የሚለውንም ጥቅልል አድርጎ ይነግርሻል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 አንብቢው። እሺ ምን ይላል? ምዕራፍ 17 ቁጥር 3 እሺ ከአንድ ልምጣ። አባቴ ወይ ጊዜው ደርሷል፣ ልጅ ያከብሪ ዘንድ ልጅህን አከብረው። ከላይ መጣውልክና ከአንተ ለተቀበላቸው ሁሉ የዘላለም ሕይወት እንዲሰጥ በሰው ሁሉ ላይ ስልጣን ሰጥተዋልና። አየዋ በስልጣን በማለት በክርስቶስ ላይ እንዳለ ይሄ ቃል ይናገራል አለ። በክርስቶስ ላይ ስልጣን ተሰጠው እያለ ነው። ፍጡር መሆኑን እየገለጸልሽ ነው። አምላክ ስልጣን ይሰጣል አይሰጥም? በለሽ እስኪ። ለማን ነው ከክርስቶስ ውጪ ሌላ ሞቶ ከሞቱ በኋላ አስነሳለሁ ያለው ነቢያት ማን ነው? ሌላ ስልጣን ስለመሰጠት ካነሳሽ ፍጡር መሆኑን እንዳውም የሚገልጽ ነው ኢየሱስ። ይሄ የተማለደው ገና ከመሞቱ በፊት ነው። ይሄን ቃል የጸለየው አምላክ ስልጣን ይሰጣል። ግን ምልጃ ቃል ነው አይደል? አሁን አማርኛ ስንተኛ ቋንቋሽ ነው? ከይቅርታ ጋር አዳምጪ እሺ። ስልጣን አስረኛ ቋንቋ። አስረኛ ቋንቋ። እሺ ስልጣን የሚሰጠው ፍጡር ነው። እሺ ፈጣሪ ስልጣን አይሰጠውም። ኢየሱስ ስልጣን ተሰጠው ከተባለ በቃ አለቀ። ፍጡር መሆኑን ትልቅ የሚገልጽ ማስረጃ ነው። እንዳውም ይሄ አምላክ ቢሆን ስልጣን አይሰጥምና ስልጣንን ከኢየሱስ ውጭ እሺ ከሞት በኋላ አስነሳዋለሁ ያለው ለማስነሳት ስልጣን ያለው ሰው አለ? ነቢያቶች አንብቡ፣ ጥቅሱን እያነበብን የዘላለም ሕይወት አንተ ብቻ እውነተኛ አምላክ የሆንከውና የላከውን ኢየሱስ ክርስቶስን ያውቁ ዘንድ ክርስቶስ ከላይ እንደመጣ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይላል ቃሉ። እሺ ይቺ የዘላለም ሕይወት ናት። ማን ይቺ የዘላለም ሕይወት? ራሱ ክርስቶስ አይደለም? ቆይ አንዴ አዳምጪ። ኢየሱስ ክርስቶስ ምን አለ እሱ ጋር ቁጥር 3 ላይ አንድና ብቸኛ እውነተኛ የሆንክ አምላክ ያለው ማንን ነው? ራሱን ነው። እግዚአብሔር ነው። ደግሞ አብ እኔና አብ አንድ ብሏል። እሺ እስኪ እኔና አብ አንድ ነን ብሏል። ቆይ አንዴ እሱ ጋር አንድና ብቸኛ እውነተኛ አምላክ ያለው ማንን ነው? እሺ አይደለም በል እሺ ራሱን ነው አይደለም? ራሱን ነው። ሰው እንዲያውቅ ነው። ይሄንን ሊመና የለመነው ደግሞ ወልድ በሱ ውስጥ አለ። አዳምጪ። ቆይ አባት ሆይ እያለ ራሱን ነው ትያለሽ? ኢየሱስ አብ ነው እንዴ? አንድ ላይ ናቸው። በስጋ ነው እንጂ አንድ ላይ ናቸው። አንድ ላይ ነው። ሁለት አይደሉም። አንድ ላይ ነው ወይስ አይደለም? ኢየሱስ አብ ነው አይደለም? ኢየሱስ ወልድ ነው። አዎ ስለዚህ እየተናገረ ነው እያለ ያለው አብን ነው። እሺ ወደ ሰማይ ቀጥ ብሎ ኢየሱስ ክርስቶስ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ ካለ በኋላ ስለ ራሱ ደግሞ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ አለ። ኢየሱስ የተላከ መልእክተኛ እንጂ ሌላ አይደለም። እሺ ሸጊቱ ጨረሰን። ኦኬ መልእክተኛ ነኝ አላለም። የዘላለም ሕይወት እኔ ጋ ነው ብሏል። የተላከ የሚለው ማንን ነው? አብ ላይ ስልጣን እንዳለው ወልድ ላይ ስልጣንም አለ ብሏል። አዳምጪ። ተሰጥቶ ነው እንጂ የለውም ስልጣን። ይኸውልሽ ስልጣን ሁሉ ተሰጠ የሰማይና ምድር ይላል። እሺ ስልጣን በኢየሱስ ላይ ሞት ላይ ለመፍረድም ስልጣን ካለው ለማንሳትም ከኔ ጋር እንቀጥል። ስልጣን ከተሰጠ በየትኛውም ነገር ላይ ቢሆን ተሰጥቶ ከሆነ ፍጡር መሆኑን የሚገልጽ ነው እሱ። በዚህ ላይ በህይወት ላይ በምን ላይ በየትኛውም የሚሆን በጨመርሽ ቁጥር በዚህ ላይ ስልጣን ተሰጥቶ ነው። ኢየሱስ ክርስቶስን አንተ እንደላከኝ ያውቁ ዘንድ ይመኑ ዘንድ እቺ የዘላለም ሕይወት ናት ካለ በኋላ የዘላለም ሕይወትን አሳልፎ ለኛ እሱ ከሰጠን እሱ ለኛ ሕይወቱን አሳልፎ እንደሰጠን ካመነን ለኛ እንደሞተልን ካመነን መጨረሻው ዘመን ስልጣን ያለው ጌታ ኢየሱስ ሞት በኋላ የሚያስነሳው ማን ነው? እሱ አይደለ ስልጣን ያለው ጌታ? እውቀት ነው። እሺ የዘላለማዊ ሕይወት የሚለው እውቀትን ነው። ያውቁ ዘንድ እያለች ነው። ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ኢየሱስ ክርስቶስ ዓለም ከመፈጠር በፊት በነበረኝ ክብር ለምን አለ?
ዓለም ከመኖር በፊት እኔ ነበርኩኝ። አብርሃም ከመኖር በፊት እኔ ነበርኩኝ። አብርሃም ግን የዓለም የትውልድ ሁሉ መጀመሪያው ነው። ይሄ የታወቀ እውነት ነው። የትውልድ ሁሉ መጀመሪያ ነው። በአብርሃም አይደለ የመጣ ነው የበዛ ነው እና ግን ኢየሱስ ክርስቶስ አብርሃም ከመኖር በፊት እኔ ነበርኩኝ። ልጆች ያላ الادمين نزلوها تحت بارك الله فيكم والله ما تفهم አዎ እናንተማ እውነት ጋር ስትመጡ እኮ ትፈራል። أعوذ بالله كستلاي እሺ ከኔ ጋር እንቀጥል። እሺ ቀጥል። ኢየሱስ ክርስቶስ አምላክ አለው የለውም? ኢየሱስ ክርስቶስ አምላክ አለ የለው? አይዛ ጋር ምን አልከኝ? ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ለመሐመድ ነው ያልከውን ጥቅስ ማለት ነው። አንድ ለኢየሱስ ክርስቶስ ነው ስላሉ ምንም ለኢየሱስ እንደሆነ እንደማያሳይ ልገልጽላት ፈልጌ። በማንኛውም እሺ ለኢየሱስ ነው ብለህ ነው አንተ የምታምነው እሱን? ያለ ኔትወርክህን አስተካክለን። እሺ በጣም እየዘገየ ነው የሚደርሰው እኮ ኢሳይያስ 9:6 እሺ ለመሐመድ ከሆነ መሐመድ እውነተኛ አምላክ ተብሏል ወይ ንገረኝ። አምላክ ማለት ነው ማለት ነው። እኔ አምላክ ነው አልኩኝ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አምላክ ነው አላልንም። እንደው እንደ መጽሐፍ ቅዱስ እንሄድና አምላክ ሲባል ምን ማለት ነው? እንደ መጽሐፍ ቅዱስ ይሰማል። እሱ ስሙም ድንቅ መካር ኃያል አምላክ ተብሎ ተጠርቷል። መሐመድ ወይ ይሄ መልስ ነው። አምላክ ማለት ምን ማለት ነው? ድንቅ መካር ኃያል አምላክ ተብሏል። አንዴ አዳምጥ እሺ። አምላክ ማለት ምን ማለት ነው? እኔ አምላክ ነው የሚለውን ቃል አላነሳሁም። በዚያ ላይ የተገለጹት እርሳቸውን ሊገልጽ የሚችል ነገር አንስቼላቸዋለሁ። ምናልባት አዳምጠ ከሆነ ማለት ነው። እንደው ብንወስደው እንኳ እሱን እዚህ አምላክ የሚለውን አምላክ ሲባል ምን ለማለት ነው? መጽሐፍ ቅዱስ ላይ ለአምላክ ብቻ የሚሰጥ መጠሪያ ነው ወይንስ አይደለም? ለመሐመድ ነው ብለሃል። ለመሐመድ ነው ብለሃል። አምላክ የሚለው ለነብዩ መሐመድ ነው አላልኩም እኔ። አትቀላቀል። ይኸውልህ እሱን አይደለም ነው ያልኩት እኮ መሐመድ ድንቅ መካር ነው ስትል ነበር። አምላክ የሚለው ነብዩ መሐመድን አምላክ ብሏቸዋል አላልኩም። አዳምጥ። በዚያ ላይ ያሉ እሳቸው ሊገልጹ የሚችሉ ቃላት ነው ብለሃል አይደል? እዚያ ጋር የሚገኙት ጥቅሶች እኮ ትንቢቱ የተባሉ አሉ አልኩህ። ግን የነሱ ከክርስቶስ አምላክነት የተለየ ነው። አሁን ወደሱ ልንመጣ ነው። ቀጣይ ወደሱ እንመጣለን። ግን እዚህ ቦታ ላይ አምላክ የሚለው ቃል ለሰው እንደሆነ ሰው ላይ እንደሚውል እንድትረዳ ያክል ነው። ነቢያት ከአምላክ ዘንድ ቃል የሚመጣላቸው ሁሉ አምላክ ይባላሉ አይባሉም? እንደ መጽሐፍ ቅዱስ ይባላሉ አይደለ? ነቢያቶች አምላክ ናቸው አይደል? እንደ መጽሐፍ ቅዱስ በል ጠንክር። አሁን በኋላ እናየዋለን። ኢሳይያስ 40:10 እንክፈትልኝ። አንዴ ጨርስ። ይሄን እየጨረስክ ትሄዳለህ። ነቢያቶች አምላክ ይባላሉ አይባሉም? እንደ መጽሐፍ ቅዱስ አምላክ ተብሎ ይጠራሉ አይጠሩም? ይመለክ ማለት ነው። አየህ አይደለ? ስለዚህ መጽሐፍ ቅዱስ ላይ የተባሉ አሉ አልኩህ እኮ። አዎ እሺ፣ በጣም ጥሩ እናመሰግናለን። አሁን እዚህ ጋር ምንድነው ልታውቅ የሚገባው ነገር? እነሱ ግን የባህሪ አምላክ የሚባል ነገር የለም። ኢየሱስ ክርስቶስ የባህሪ አምላክ ነው። የባህሪ አምላክ አይደሉም ሲባሉ ነው እያልኩ። ኢየሱስ የባህሪ አምላክ ነው የሚለው የት ጋር ነው ያለው? እሱ ለመለየት ፈልገህ ነው አይደል? ይሄ ሁሉ ኢየሱስ የባህሪ ማስረጃ የባህሪ አምላክ ነው። ያንን እኮ ስተምሽ እኮ ላመጣልህ ነው። ላመጣልህ እሱ ወንድሜ ኢየሱስ አንደማመጥም። ቆላስይስ ምዕራፍ 1 ቁጥር አንብበሽ። ቆላስይስ ምዕራፍ 1 ከቁጥር 16 ላይ የሚታየውም የማይታየውም አለቅነትም ዙፋንነትም ሁሉ በክርስቶስ ኢየሱስ ተፈጠሩ ይላል።
የኢየሱስ የባህሪ አምላክ ነው የሚለው የቱ ጋር ነው ማስረጃው? ፈጣሪ ነው እያለ ነው። ከዚህ ወደ ምን የባህሪ አምላክ ነው ብታረጋግጥ ኢየሱስ ፈጣሪ ነው የሚለው አይደለም። ያውቀዋለሁ እኮ እየነገርኩህ እኮ ነው። ቆላስይስ ምዕራፍ 1 ከቁጥር 15 እስከ 16 የሚታየውም የማይታየውም ሁሉ በክርስቶስ ኢየሱስ ፈጣሪ ነው የሚል መጽሐፍ አውጣው በኢየሱስ ክርስቶስ ተፈጠሩ ይላል። ምን ማለት እንደሆነ እንመጣለን። ኢየሱስ ሁሉ የተፈጠሩት በእርሱ ነው ይላል። እሱ ሳይሆን ጥያቄያችን ወደ እሱ እንመጣለን። ስለዚህ ኢየሱስ ክርስቶስ የባህሪ አምላክ ነው የሚል ጥቅስ ሰጠን። እሺ እኮ ልሰጥህ ነው። ኢሳይያስ 40:10 ኢየሱስ ክርስቶስ ጭራሽ ስሙን አያውቀውም ብሎ ኪዳን ኢየሱስ ክርስቶስ የባህሪ አምላክ ነው ብሎ የተናገረ አንድ ሐዋርያ ያስተነ መጽሐፍ ቅዱስ ላይ እግዚአብሔር እንደ ኃይል ይመጣል ለእያንዳንዱም እንደ ስራው መቆነቅ እየተደማመጥን አይደለም። እግዚአብሔር እንደ ኃይል ይመጣል ለእያንዳንዱም እንደ ስራው መጠን ይከፍል ዘንድ ዋጋው ከእርሱ ጋር ነው ይላል ትንቢተ ኢሳይያስ ምዕራፍ 40 ቁጥር 10። እዚህ ጋር እንደ ኃይል የሚመጣው ማለት ነው። የተጠየቀው ምንድነው? ኢየሱስ ክርስቶስ የባህሪ አምላክ ነው ይላል። እዚህ ጋር የሚመጣውና ለእያንዳንዱ እንደ ስራው መጠን የሚከፍለው ማለት ነው። ኢየሱስ ክርስቶስ የባህሪ አምላክ ነው የሚል ጥቅስ የለም ማለት መጽሐፍ ቅዱስ ላይ ሄሎ ነገርኩህ። ፈጣሪነቱን እያመለከተ የባህሪ አምላክ እንዴት ነው ሁሉ የፈጠረ እሱ ነው እያለህ ነው። የሚታየውም የማይታየውም ሁሉ በኢየሱስ ክርስቶስ ተፈጠሩ ይላል። ዕብራውያን 1:8 ላይ መመልከት ትችላለህ። ዕብራውያን 1:8 መመልከት ትችላለህ። አንተ ከጥንት ምድርን መሰረትክ፣ ሰማያትም የእጆች ስራ ናቸው ይላል። ምድርን የመሰረተ ሰማያት የእጁ ስራ የሆኑ ክርስቶስ ኢየሱስ ነው እና ፈጣሪነቱን ነው እንትን የምትለው ወይስ ኦኬ? ኢየሱስ ክርስቶስ የባህሪ አምላክ ነው እያለ ነበር። ለዚህ ጥቅስ አምጣ ሲባል ማስረጃ የለውም። አንደኛ እሱ ነው የኢየሱስ ክርስቶስ አምላክ ነው የሚለው ብንሄድ እንኳን ቆይ ተረጋጋ። ኢየሱስ ክርስቶስ የአምላክ ቃል ስለሚመጣለት የአምላክ ቃል የሚመጣላቸው ሁሉ አማልክት ተብለዋልና ብሎ ራሱ ተናግሯል። እንደው ከዛ ነው ቢክ ዕብራውያን 1:8 ከፋታው ዕብራውያን 1:8 ከፋታው ኢየሱስ ክርስቶስ የባህሪ አምላክ ነው የሚል መጽሐፍ ቅዱስ ላይ የትኛው ላይ የለም። አንደኛ እሱ ነው እኮ። ሁለተኛ አንተ ከጥንት የመሰረተው እግዚአብሔር ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ይናገራል። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል። ገብቶሃል አይደል? ኦኬ እሺ፣ ሰማይና ምድርን የፈጠረ አምላክ አይደለም ንገረኝ። አምላክ ማለት ነው እሱ። ገብቶሃል? እየተሰማ አይደለም ባይዘይ ኢየሱስ ስም አይደለም ነው ያልከው? ሰማያትና ምድርን የፈጠረ አምላክ ነው ወይስ ፍጡር? ንገረኝ። እግዚአብሔር ነው። ዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር መጀመሪያ ሰማይና ምድርን ፈጠረ ይላል። ኢየሱስ ክርስቶስ ደግሞ ወፍ አልፈጠረም። ኤኒዌይስ እየተሰማ አይደለም። ደጋግማለሁ። ኢየሱስ ክርስቶስ አይደለም እግዚአብሔር ነው የፈጠረው ይላል መጽሐፍ ቅዱስ። ሰማይና አዎ ዕብራውያን 1:8 ክፈተውና አንድ ጀምራም ዕብራውያን 1:8 አንብብ አውጣና ይኸውልህ ጂሰስ ወንድሜ እሱ የጠየቁት ጥያቄው ከስር ብትመልስለት አይሻልም? እንደዛው ብንሄድ አሪፍ ነበረ። እኔም እኮ እንዳንተ ክርስቲያን ነኝ እኮ።
አንተ ሰማይና ምድር የፈጠረው ማን ነው ብለህ ነው የምታምነው? አንተኛው ኢየሱስ ነው ወይንስ እግዚአብሔር ነው? እኔ ሱዲ ክርስቲያን ነህ? አዎ ሱዲ ነኝ እኮ። እግዚአብሔር ማለት በብሉይ ኪዳን እግዚአብሔር የተባለው ኢየሱስ ክርስቶስ በአዲስ ኪዳን። እሺ እየሰማህ ነው። እሺ ሱዲ ነኝ። አሁን ይኸውልህ ይሄ እሱ አሁን እያለ ያለው እኮ አንተ የጠየቅኩት ጥያቄ ሌላ ነው። እሱ እየመለስልህ ያለው እኮ ሌላ ጥያቄ እኮ ነው። ሌላ እንትን ነው። አንተ የጠየቀው አሁን ምድርና ሰማይን የፈጠረው ኢየሱስ ነው ወይስ አብራክ ነው እያልከው ነው አይደለ? አሁን አንተ ቅድም እንዳልከው ዘፍጥረት አንድ ላይ እግዚአብሔር ምን አለ? ምድርና ሰማይን ፈጠረው ይላል እግዚአብሔር። አሁን በዛ ብንሄድበት አሁን በአዲስ ኪዳን ግን ያው ኢየሱስ ምድርና ሰማይን ፈጠረ የሚል የለም እንደኔ ማለት ነው። እኔ እንዳየው ከሆነ በአዲስ ኪዳን የለም። በብሉይ ኪዳን ግን ኢየሱስ ድንቢት ተፈጥሯል የሚል የለም መጽሐፍ ቅዱስ ላይ። ይቅርታ ድንቢት በጣም ትልቅ ሆነች። ጉንዳን ፈጥሯል የሚል የለም። ምንም ማድረግ አይቻልም። ያ ጀማዓ ገስት ላይ ማን እንዳለ ይታየኝ። ያ ጀማዓ ምን ይሻላል? ስማኝ እሱ እኔ ዛሬ ደግሞ ሌላ ጥያቄ ይዤ ስለመጣሁ አንቺን ጥያቄ ልጠይቅና እሱን አስተናግደው መጀመሪያ። ሌላም ጥያቄ አለኝ፣ እሱንም ጥያቄ ጠይቀዋለሁ። ተለበርከቱ እሱ ይሰማል። ቁርአን ነው። እሺ ወርስ ሰላም አብዱልከሪም ገስት ላይ ወላሂ ማንም ሳይታይ እንዴት ነው? ሰላም ነው። ሰላም ይኸውልህ አብዱልከሪም እንዴት ነው ይሄ እንትን የሚስተካከለው? ገስት ላይ ሰው አይታየኝም፣ ማስገባትም አልችልም፣ ማስወጣትም አልችልም፣ ምናምን ምንም ነገር ማድረግ አልችልም። ላይቭ መክፈትና ማውራት ብቻ ነው የምችለው። የምን ችግር ነው? እንቀጥል። እንዴት ወይ አውርደት ወይስ አሁን የሆነ ነው ወይስ ከዚህ በፊት? አረ ከመጣህ ጀምሮ ነው፣ ከ3 ቀን ምናምን ጀምሮ። ጸልይበት ሪፖርት ጸልይበት። ወደ ማን ልጸልይ? ወደ አብ ወደ ወልድ ወይንስ ወደ መንፈስ ቅዱስ? አንድ ገጠመኝ ቲክቶክ ከከፈትኩ ጀምሮ ትልቅ ገጠመኝ እሱ የሆነ ክርስቲያን ከ2 ወር ምናምን በፊት መሰለኝ ታስታውሳላችሁ፣ ላይቭ ላይ ነው ጥያቄዎች ጠይቆ ከመለስኩለት ካወራን በኋላ እንደው አሁን ደግሞ በተራችን የመጨረሻ መሰነባበቻ ይሆን ዘንድ እኔም ልጸልይ አንተም ጸልይ አለኝ። አንተም ጸልይልኝ እኔም ልጸልይልህ አለኝ። እሺ መጀመሪያ እኔ ልጸልይ አልኩት። መስማማለን። እሺ መጀመሪያ እኔ ልጸልይ እሺ አለ። ጸለይኩኝ። አሜን ካለ በኋላ ከጨረሰ በኋላ እኔ አምላክ ያላህ እያልኩኝ ወደ አንዱ አምላክ ብቻ ጸልያለሁ። ጨረስኩኝ። አሁን የኔ ተራ ነው። እኔ ደግሞ ልጸልይልህ አለኝ። እሺ ትጸልያለህ፣ ነገር ግን መጀመሪያ ወደ አብ ነው የምትጸልይልኝ ወደ ወልድ ነው ወደ መንፈስ ቅዱስ አልኩት። ምረጥ፣ ወደ የትኛው ይባል? ወደ ሶስቱም አብ ወልድ መንፈስ ቅዱስ አንድ አምላክ አይደል? እንደዛ ምን የለም መጽሐፍ ቅዱስ። እነ አሐበ አስማኢኩም ኢለላህ አብዱላህ ወአብዱራህማን ብለዋል። ከአላህ ዘንድ ተወዳጅ ስሞች አብዱላህና አብዱራህማን የሚባሉት ናቸው ብለዋል። እነሱ ብቻ ናቸው ለማለት አይደለም፣ እነርሱ ከተወደዱት ስሞች መካከል ናቸው ለማለት ነው። ደስ የሚል ስም ነው። ማሻአላህ አብዱራህማን፣ እንኳን ወደ ኢስላም መጣ ወንድማችን። አመሰግናለሁ። አይሽ መርሐባ። እሺ ጥያቄ ያለው ሰው ይቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ በቅርቡ ነው የሰለምኩት እና ሰላም አለይኩም። ማሻአላህ። እሺ ወአለይኩም ሰላም። ተጨርሰ አንድ ጊዜ ትቀጥላለህ። እንደውም ባለፈው ገብቼ እንደውም ስለ አካል ጉዳተኞች ጠይቄ እንደዛ ከሆነማ እኔም አለሁበት እንዴት ነው እያልኩ ነበርና አሁን ግን ሰላም ያለው እና ምንድነው
አመሰግናለሁ። ስለ አካል ጉዳተኞች በምን ምክንያት አካል ጉዳተኛ እንደሚሆኑ ምን የተገለጠ ነገር አለ ወይ? በእስልምና ኦኬ፣ ይህ በኃጢአት ምክንያት ምናምን አይደለም። እንግዲህ እዚች ዓለም ስንኖር ጊዜ ሰዎች በተለያየ አፈጣጠር ሊፈጠሩ ይችላሉ። ዋናው ቁም ነገር በዚህ ዓለም ላይ የሚደርስ መከራ ነገር ሳይሆን የቀጣዩ ዓለም ነው ትክክለኛ ህይወት ማለት። በዚያ ላይ ምን ያገኛቸዋል? ምን ያጋጥማቸዋል? ምንስ አላቸው ወደሚለው ስንመጣ ነቢያችን ሰለላሁ ዐለይሂ ወሰለም በምድራዊ ህይወታቸው ላይ አደጋ የደረሰባቸው ሰዎች በቀጣዩ ዓለም ጸጋን እንደሚሰጡ በጣም ታላቅ የሆነ ጸጋ እንዳላቸው ተናግረዋል። አለዚነ ኢዛ አሷበትሁም ሙሲበቱን ቃሉ ኢና ሊላህ ወኢና ኢለይሂ ራጂዑን ኡላኢከ ዐለይሂም ሰለዋቱ ሚን ረቢሂም ወረሕማ ይላል። እነዚህ ከጌታቸው ከአላህ ዘንድ የአላህ ስብሐነሁ ወተዓላ እዝነት ይሰፍንባቸዋል፣ እነዚህ ናቸው ቅኑን መንገድ የተመሩትን ብሎ ተናግሯል። ለእነዚህ ሰዎች እንዳጠቃላይ በቀጣዩ ዓለም ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ በምድር ላይ ሳሉ አደጋ የደረሰባቸው ሰዎች በአካላቸው ላይ በቀጣዩ ዓለም ጸጋን ይሰጣሉ አሉ። በሚሰጡ ጊዜ ጤነኛማ የነበሩ ሰዎች በምድር ላይ ይመለከቷቸዋል አሻግረው ከሩቅ። የዛኔም ምን ነው እኛም እንደነሱ በምድር ላይ ተፈትነን በነበር ይህን ሁሉ ምንዳ እናገኝ ነበር ብለው እስኪመኙ ድረስ ብለው ተናግረዋል። ገብታችኋል? ልክ እንዲሁ እነሱ ራሳቸውም ያን ምንዳ በሚሰጡ ጊዜ ከዚህ በላይ ምነው አደጋ ደርሶብን በነበር ብለው እስኪመኙ ድረስ በጸጋው ያንበሸብሻቸዋል ብለው ተናግረዋል። ይሄ ነው እና በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ጋር አንዲት ሴት መታ አደጋ ደርሶብኛል በህይወቴ ላይ አላህ እንዲያነሳልኝ ጸልይልኝ አለቻቸው። እጸልይልሻለሁ ግን በቀጣዩ ዓለም ከምታገኘው አንጻር ብትታገሺ ለአንቺ የተሻለ ነው አሏት። አይሽ አይደለ? በቀጣዩ ዓለም ታላቅ ምንዳ እንደሚያገኙ ኢስላም ያስተምራል። ልክ እንዲሁ የሆነ ሰው ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣ። ማየት የተሳነው ሰው ነው። ያ ረሱላላህ ኡድዑላህ ሊ አን የሩደኒ በሰሪ አላቸው። አንቱ የአላህ መልእክተኛ ሆይ አይኔን አላህ እንዲያበራልኝ ይጸልዩልኝ አላቸው። አያሱ ማየት የተሳነው ነው። ከተወለደበት ጊዜ ጀምሮ ማየት አይችልም። ወጣት ነው ይሄ ሰው። ማየት ፈልጋለሁኝ አላቸው። እንሽእተ ደዐውቱ ለክ ፈየሩደ ላሁ ለክ በሰረከ አሉት። ወኢን ሰበርተ ፈለከ ኸይሩን ለከ ዛሊከ አሉት። ፈሁወ ኸይሩን ለክ ከፈለክ አሁን ጸሎት አድርጌልህ አይንህ ይበራልሃል ይመለስልሃል አሉት። ነገር ግን ብትታገስ ለአንተ የተሻለ ነው በቀጣዩ ዓለም ካለው ምንዳ አንጻር አሉት። ሰውየው ግን የፈለገው ማየት ነበር። አንቱ የአላህ መልእክተኛ ሆይ እኔ ማየት እፈልጋለሁኝ በቃኝ ከዚህ በኋላ። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ዱዓ አደረጉለት። ወዲያው አይኑ በራ፣ አይኑ ተመለሰ። ተአምራቶች መካከል አንደኛው ይሄ ነው። ወዲያው ሰውየው መጣ፣ እዛው ዱዓ አደረጉለት፣ አይኑ በርቶለት ሄደ ሰውየው። ቦታቸው አላረም እና ይሄን ሰው ያሉትን ነገር ነው ልነግራችሁ ፈልገው። አደጋ ደርሶበት በምድር ላይ ሶብር ያደረገ ከአላህ ዘንድ በቀጣዩ ዓለም ያዘጋጀልኝን ጸጋ አገኛለሁኝ ብሎ ኢህቲሳብ ያደረገ ሰው በጣም ታላቅ ምንዳ አለው። ምን ነው በምድር ላይ ከዚህ በላይ አደጋ ደርሶብኝ ነበር ብሎ እስኪመኝ ድረስ አላህ ሱብሓነሁ ወተዓላ በጸጋው ያንበሸብሸዋል ተብሎ ተገልጾለታል። ያ ነው። እሺ አመሰግናለሁ። መርሐባ። እሺ ያ ጀማዓ አዛን እያለ ነው። እዚህ ዛህራ ያለች መሰለኝ። ዛህራ ቀጥይላቸው። እሺ ወአለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ወንድማችን? ወአለይኩም ሰላም። ደህና ነኝ አልሐምዱሊላህ። ማሻአላህ አላህ ይጨምርልህ። የአላህ እገዛ ከአንተ ጋር ይሁን። በጣም ደስ በሚል ባህሪ ነው እየተወያያቸው ያሉት። ነገር ግን አንተ ላይ የሚይዙትና ቁርአንን እንደፈለጉ ጣልቃ እየገቡ የሚያነቡት ወይም ደግሞ እንደፈለጉ የሚያደርጉትን ሲወያዩ ይሄ መጥፎ ቃላት የሚጠቀሙትን የሚወያዩ ክርስቲያን ወገኖቻችን፣ ጴንጤ ወገኖቻችን ሊኖሩ ይችላሉ። ያ ነገር ግን አንድ ማስጠንቀቂያ ቢሰጣቸው ከዛ አንጻር የሚል ነገር የብዙ ሰው ሀሳብ ነበር መሰለኝ።
ባለፈ ላይቭ ላይ ኮመንት ላይ እየተጻፈልህ ነበር። አንተም ቢዚ ስለሚያረጉ ያው እዛው ዲስከስ ስለምታረግ ግን ከዛ ሁሉም ደግሞ ማለት ነው አንድ ሰው በጣም ነው የሚያጅበኝ ነገር ወላሂ መረነ በቃ ተፈኩር ያለ ማረጋቸው ችግር አንድ ሰው ከራሱ አንድ ኡስታዝ ሰልሙ ቁርአን ቀርቶ ሐዲስ ብዙ ነገሮችን ኪታቦችን ምናምን አንብቦ ወደ ኩፍር የሄደ ሰው ወላሂ العظيم በህይወቴ አንድ ሰው ሰምቼ አላውቅም። ላኪን ቄስ ጳጳስ በጣም ሄዱ ጨርሰ መጽሐፍ ቅዱስን ጨርሰ አንብበው የተረዱትን ግን ወደ እስልምና ይመጣሉ። ያ ነገር እውነታው የተደበቀባቸው ለምንድን ነው? ለምን ግልጽ አይወጣም? ያ ነገር ከሰለምቴዎችም ሆነ ከክርስቲያኖችም ያ ነገር ነው። ያ ምስጢር ግን መታወቅ አለበት ነገር ሐሳብ አቀርብልሃለሁ እያልኩኝ ላይ እንድጽፍልህ አይመቸኝም። አይ መርሐባ ኢንሻአላህ። እሺ ሰላም ነው። እሱ ከፈቀዳችሁልኝ አንድ ጥያቄ ልጠይቅ ብራዘር። እሺ ይሰማል? ይሰማል። ሱራ 7 ከቁጥር 179 ከጋኔልም ከሰውም በእርግጥ አላህ ለገሃነም ፈጠርን ይላልና እሱን እስኪ እኔ አልተረዳሁትም እና እንድታስረዳኝ። እሺ አላህ ሱብሓነሁ ወተዓላ ወደፊት ከሰዎችም ከጋኔኖችም ጀሃነም የሚገቡ ሰዎች እንዳሉ እየገለጸ ነው። ያ ግን የሚገቡት በምንድን ነው? በስራቸው በራሳቸው ስራ እንጂ አላህ ሱብሓነሁ ወተዓላ ቀድሞ ወስኖባቸዋል እያለ አይደለም። በራሳቸው ስራ እንደሆነ ተገልጿል ወይ እዛው ላይ? አዎ እዛው ላይ የትም ሳንሄድ በርካታ ቁርአን አንቀጽ ላይ አለ። ሌላ ቦታ እንሄድም መሄድ አያስፈልግም። እዚያው ላይ አንቀጹን በጨረስ ነው። ምን ይላል አንቀጹ? ወለቀድ ዘረእና ሊጀሃነመ ከሲራን ሚነል ጂኒ ወልኢንሲ ለሁም ቁሉቡን ላ የፍቀሁነ ቢሃ ወለሁም አዕዩኑን ላ ዩብሲሩነ ቢሃ ወለሁም አዛኑን ላ የስመዑነ ቢሃ ኡላኢከ ከልአንዓሚ በል ሁም አضል ኡላኢከ ሁሙል ጋፊሉን ይላል። ምን ይላል እዚህ ቦታ ላይ? ለሁም ቁሉቡን ላ የፍቀሁነ ቢሃ። እነዚህ ለጀሃነም የሚገቡ የሆኑ ሰዎችና ጅኖች ምን አይነት ሰዎች ናቸው የሚለውን ሲገልጽልን ልብ አላቸው አያገናዝቡም፣ አይን አላቸው አያዩም፣ ጆሮ አላቸው አይሰሙም አለ። ያ ማለት ራሱ አምላክ አላህ ሱብሓነሁ ወተዓላ በነቢያት በኩል የሚያወርደውን መልእክት ቃል መስማት የማይፈልጉም፣ ማየት የማይፈልጉም፣ ማገናዘብ የማይፈልጉም። ታዲያ እነዚህ ወዴት ሊሄዱ ይፈልጋሉ? ወደ ጀነት? ላ በየትኛውም እምነት ቢሆን የአምላክን ቃል አልሰማም ካለ ሰውየው አላይምም፣ አላገናዝብም፣ አልሰማህም ካለ ወዴት ነው የሚሄደው? ወደ ጀሃነም ነው የሚሄደው። እነዚህን ሰዎች ወዴት እንደሆነ ፍጻሜያቸው እየተናገረ ነው አላህ ሱብሓነሁ ወተዓላ። ወለቀድ ዘረእና ሊጀሃነም። ላ እችም ላመል ዓቂባ ትባላለች። በአረብኛ ላመል ዓቂባ ይባላል። የወደፊቱን ቀድማ የምትናገር የሆነች ነው። አላህ ሱብሓነሁ ወተዓላ ስለ ወደፊቱ ሁሉ የሚያውቅ ነው። ያ ግን የወደፊቱን ሲናገር ጊዜ አላህ ሱብሓነሁ ወተዓላ በስራቸው እንደሆነ እዚያው ላይ ይገልጹታል። ቀድሜ ወስኜባቸው ነው እያለ አይደለም። እሺ ከይቅርታ ጋር እስኪ እያሳየኝ ማለት በስራቸው እንደሆነ ከስር ይገልጻል ስላልከኝ እስኪ ያነበብነው ከተመቸ። እሺ ችግር የለውም። ያ ይታያል። ከጋኔንም ከሰዎችም ብዙዎችን ለገሃነም ፈጠርን ካለ በኋላ ለእነርሱም በደንብ አስተውለሃል። ምን አይነት ሰዎች ናቸው? ለእነርሱም በእርሳቸው የማያውቁባቸው ልቦች አሏቸው። ለእነርሱም በእርሳቸው የማያዩባቸው አይኖች አሏቸው። ለእነርሱም በእርሳቸው የማይሰሙባቸው ጆሮዎች አሏቸው አለ። አየህ፣ ልብ አላቸው፣ አይን አላቸው፣ ጆሮ አላቸው። ነገር ግን አያገናዝቡም፣ ማየትም አይፈልጉምም፣ መስማትም አይፈልጉምም። አንቀጽ በእርሱ በነቢያት በኩል ያወረደውን እነዚህ ሰዎች እንደሆኑ እየተናገረ ነው። ማን ናቸው እነዚህ ለጀነትና ለጀሃነም የተፈጠሩ የተባሉ ከተባለ
ያው የራሳቸው የስራቸው ውጤት እንደሆነ ቀጥሎ ተናገረ። ልብ አላቸው ሰጥቷቸዋል። ልብ ግን የእርሱን ቃል ማገናዘብ አይፈልጉም። አይን ፈጥሮላቸዋል፣ ማየት ግን አይፈልጉም። ያን ቃሉን ጆሮ ፈጥሮላቸዋል፣ ያን ቃል ሰምተው መታዘዝን አይፈልጉም። አሻፈረኝ አሉ። ለእነዚህ ሰዎች ታዲያ ፍጻሜያቸው ወዴት ሊሆን ይችላል? እነዚህ ሰዎች ወደ ጀሃነም ነው የሚሆኑት። ያ ነው። ልክ ነህ። እና በቃ ሰው ሲጀመር ተፈጥሯል እና ለገሃነምም ሆነ ለሲኦል ተፈጥሯል። በምን ምክንያት? በስራው በሚሰራው ምክንያት በቃ ገሃነም ይገባል። በስራው ልባላቸው የስራ ውጤት ነው። ጀነትና ጀሃነም የስራ ውጤት ነው እንጂ አምላክ አላህ ሱብሓነሁ ወተዓላ ቀድሞ አንተን ለገነት አንተን ለገሃነም ብሎ አዘጋጅቶ አይደለም። በጣም በርካታ ቦታ ላይም ላሳየ እችላለሁ። አላህ በቁርአን ላይ ምን ይላል? ፈዙቁል ዐዛበ ቢማ ኩንቱም ተክሲቡን ይላቸዋል። ወደ ጀሃነም ሲያስገባቸው ጊዜ የትንሣኤ ቀን ስትሰሩ በነበራችሁ ስራ ገሃነምን ቅመሱ እላቸዋለሁኝ አለ። አየህ፣ ስትሰሩ በነበራችሁ ስራ ምክንያት ይላቸዋል። የገነት ሰዎችንም ሲገልጻቸው ምን አለ? ወቲልከል ጀነቱ ለቲ ኡሪቱሙሃ ቢማ ኩንቱም ተዕመሉን አለ። ይችን የገነትን ጸጋ ስትሰሩ በነበራችሁ ስራ እንድትወርሱ ተደረጋችሁ ይላቸዋል። ሁላቸውም የስራቸው ውጤት እንጂ ገነትና ገሃነምን የሚያገኙት ቀድሞ አምላክ አንዱን ለገነት አንዱን ለገሃነም ብሎ አዘጋጅቶ አይደለም። እሺ፣ የስራ ውጤት ነው። በቃሽ። እሺ፣ አይ እሺ፣ እሺ። ዛህራ ቀጥይላቸው። እሺ፣ እኔ ወደ መስጂድ ላይ ነው። እሺ፣ እሺ። ጥያቄ አለህ ሌላ ወገናችን? ጥያቄ የለኝም፣ ጨርሻለሁ። በቃ ሰላም። እሺ፣ በጣም ሌላ ጥያቄ ያለው ካለ አስገቡ አድሚኖች። እኔ ማስገባት አልቻልኩም። ሰላም ዛራ፣ እንደምን አለሽ? ሰላም አልሐምዱሊላህ። ሰላም ነው አለን። እና ሻምበል እባላለሁኝ። ጥያቄ እንኳን ኑሮኝ አይደለም የመጣሁት። ምን አለ መሰለሽ ወደ እስልምና ለመምጣት ጉዞ ላይ ነኝና ዱዓ ብታደርጉልኝ። እና ምን አገደ? ዱዓ እናደርጋለን። ኖ አይ በዚህ በላይቭ ወይም ደግሞ ቀጥታ ሳይሆን ከወንድማችን ጋር አንድ ላይ ማለት አግኝቼው በደንብ እሱ ጋር ተገናኝተን አንድ ቀን ቀጠሮ ቢይዝና ነበረ ስለዚህ በዚህ በላይቭ አይደለም። ላይቭ ላይ መያዝ አትፈልግም? ላይቭ ላይ መያዝ አትፈልግም ነው? ላይቭ ላይ ነው። አይ በዚህ ሳይሆን ቀጥታ ስልሽ አላ ብዙ ነገሮች አስረድቶኝ ያለው ነገር ምን ማድረግ እንዳለብኝ በላይቭ ሳይሆን ቀጥታ በቃ በትክክል ነገር ማለት ነው። አይ እንትን ለማወቅ ቀላል ነው ብዬ እኮ ነው። አሁን ለመስለም ከፈለክ አንተ ለማሳወቅ ቀላል ነው። በቪዲዮ ማሳየት ይቻላል። በተለያዩ ነገራቶች መማር ይቻላል። ሰላት አሰጋገድ ምናምን ከሆነ መማር ፈልገህ ከሆነ ያንን ማለት ነው። ወላኪን ዋናው ጥያቄ ተመልሶልህ ከሆነ ግን አትዘግይ። ለአኑ ሞት መቼ እንደሚመጣ አይታወቅም። ገብቶሃል? ዋናው ጥያቄ በቃ ስለ አንዱ አምላክ ያለው ነገር በደንብ ተመልሶልህ ከሆነ ወደ እስልምና ቀጥታ ነው መግባት ያለብህ። ሰላት አሰጋገድ፣ ጾም ምናምን ከሆነ ግን መማር ትችላለህ። በመማር ማወቅ ትችላለህ። ያንን ቀላል ነው። ያንን ማለት ነው። ከሱ ጋርም ተገናኝተን ሊሆን ይችላል። እንደዚሁም ደግሞ እኛም ልናስተምረን እንችላለን። አይ እኔ በቃ ምን አለ መሰለሽ አንዳንድ ብዙ ማወቅ እንፈልጋቸው ነገሮች ስላሉ ከሱ ጋር ተገናኝቼ ትምህርቱን በደንብ ሰጥቶኝ እንዴት እንደምድን መዳን በአላህ እንደሆነ እንዴት በደንብ አስረድቶኝ ይሄን ነገር ተረድቼ የትኛውን ቦታ ሊሆን ይችላል እሱ ባላ ያለበት ቦታ እንደዛ ቢሆን ለኔ ደስ ይለኛል ስልሽ እዚህ ጋር በቲክታክ ላይ ላይቭ ላይ ገብቼ መዳን ከፈልክ ነው ሁሴን ነው ሁሱ ጋር ሁሴን እኮ ውጭ ነው ያለው፣ ሀገር ውስጥ አይደለም። ውጭ ነው እንደ ያለው። ሰለመዳን እዚሁ ልናስረዳህ እንችላለን። ቀላል ነው። ሰለመዳን ምንድነው ጥያቄ? ሰለመዳን ምንድነው ጥያቄ? ጠይቀኝና እኔ ልመልስልህ።
ጠይቅ። አሁን የፈለግከውን መጠየቅ ትችላለህ። ማቀው ከሆነ እኔ መልስልሃለሁ። ኦኬ ወጣሽ። አዎ ይሰማኛል። ሰላም ነሽ? ሰላም ነው አለ አልሐምዱሊላህ። እኔ መጠየቅ የሚፈልገው ወደ እስልምና ማምጣት ብዙን ጊዜ እፈልጋለሁኝ፣ ግን አንድ ጥያቄ አለኝ። አሁን ኢሳ ከነብያቶች አንዱ ነው። እስልምና የነብያት እምነት ከሆነ ኢሳ ከነዛ ነብያቶች ውስጥ አይወከልም ወይ? ኖ ኢሳ እንደማንኛውም ነቢያቶች ነብይ ነው፣ ሙስሊም ነው። እሱ ነብይ ነው። አላህ ሱብሓነሁ ወተዓላ በሱረቱል መርየም ላይ ምን ይላል? ኢየሱስ ያለውን ሲነግረን ኢኒ አዕቡዱላህ እኔ አላህ ባሪያ ነኝ፣ አታኒየል ኪታብ መጽሐፍ ሰጥቶኛል፣ ወጀዐለኒ ነብያ ይላል፣ ነብይም አድርጎኛል ይላል። ወጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሰላቲ ወዘካቲ እያለ ይቀጥላል። እና አላህ ሱብሓነሁ ወተዓላ ነብይ አድርጎታል። አላህ ሱብሓነሁ ወተዓላ እንትናን ኢሳ አለይሂ ሰላም እንደገና ደግሞ ሙስሊም ነበረ። በእኔና በመልእክተኛዬ እመኑ ብዬ ባዘዝኩ ጊዜ ሐዋርያቶች ምን አሉ? አመንን እኛ ሙስሊሞች መሆናችንን መስክሩ ባላቸው እያለ ይናገራልና እስልምና እንደ የሰበከው የአላህ መልእክተኛ አለይሂ ሰላቱ ሰላም በሐዲሳቸው ነቢያቶች ወንድማማቾች ናቸው፣ ሃይማኖታቸው ደግሞ ኢስላም ነው ወይም ደግሞ ሃይማኖታቸው አንድ ነው ብለው ተገልጸዋል ማለት። ስለዚህ ኢሳ አለይሂ ሰላም ሙስሊም ነው። ልጅ አይደለምን? አይባልም፣ ሊሆን አይችልም። አይደለም አሁን እዚህ ጋር ኦኬ እሺ አላህ Subhanahu Wa Ta'ala በተከበረው ቃሉ እነዚያ አልመሲህ ኢሳ የአላህ ልጅ ነው ያሉ በእርግጥ ካዱ ነው። ወይም ደግሞ አልመሲህ ኢሳ አላህ ነው ያሉ በእርግጥ ካዱ። አልመሲህ ማለት የእስራኤል ልጆች ወይ እኔ ከጌታዬ የተላኩ ወደ እናንተ ያልተላኩ መልእክተኛ ነኝ እያለ ይናገራል። ስለዚህ ኢሳ አለይሂ ሰላም መልእክተኛ ሰው ባሪያ እንጂ በፍጹም የአምላክ ልጅ አይደለም። የአምላክ ልጅ የለውም። አላህ Subhanahu Wa Ta'ala በሱረቱል ኢኽላስ ላይ በል እርሱ አላህ አንድ ነው፣ አላህ ሁሉ መጠጊያ ነው፣ አልወለደም አልተወለደም፣ ለእርሱ አንድም ቢጤ አምሳያ የለውም እያለ ይናገራል። አምላክ አንድና ብቸኛ ነው። ልጅ የሚባለው ነገር የፍጡር እንጂ የአምላክ አይደለም። ገብታን አምላክ አንድና ብቸኛ የሆነ ከእርሱ ጋራ ሌሎች አማልክቶች የሌሉ ብቸኛ የሆነ አምላክ ነው አላህ Subhanahu Wa Ta'ala። ኢሳ አለይሂ ሰላም ደግሞ በተቃራኒው ፍጡር ነው ብለን ምናምን አምላካችን አላህ Subhanahu Wa Ta'ala በተከበረው ቃሉ ምን ይላል መሰለህ? በምዕራፍ የት ነበር መሰለህ? ምዕራፍ 3 ላይ አካባቢ ምዕራፍ 3 እንደዛ አካባቢ ምን ይላል መሰለህ? لقد كفر الذين قالوا ان الله هو المسيح ابن مريم እነዛ የመርየም አልመሲህ ኢሳ የመርየም ልጅ አላህ ነው ያሉ በእርግጥ ካዱ ይላል። وقال المسيح مسيح ምንድነው ያስተማረው? ያ በኒ እስራኤል እናንተ እስራኤል ልጆች ሆይ እቡዱላህ አላህን አምልኩ፣ ረቢ ወረበኩም ጌታዬ ጌታችሁን። طيب انه من يشرك بالله بالله የሚያጋራሰው فقد حرم الله عليه الجنه الله سبحانه وتعالى جنትን እርም አደረገበት። ومأواه النار እሳትም መኖሪያው ናት። وما للظالمين من انصار ለበዳዮች ደግሞ መኖሪያቸው እሳት ናት እያለ ይናገራል። ወይም ደግሞ ለበዳዮች ደግሞ ረዳት የላቸውም እያለ ይናገራል። ስለዚህ ኢሳ አለይሂ ሰላም መሲህ የአላህ ባሪያ መልእክተኛ ነው። አላህ Subhanahu Wa Ta'ala በሱረቱ ኒሳ ላይ እንደውም ምንድነው መሰለህ ለየስተንኪፈ المسيح መሲህ እኮ አይጸየፍም አየኩን عبدا لله ለአላህ Subhanahu Wa Ta'ala ባሪያ ከመሆን እያለ ይናገራል። ወለመላእክቱ መላእክቶችን በተመሳሳይ አንቀርቡን የቅርብ ባለሟል የሆኑት እንኳን ራሱ መላእክቶች አላህ Subhanahu Wa Ta'ala ባሪያ ከመሆን የሚጸየፉ አይደለም እንኳን መሲህ። እና መሲህ አለይሂ ሰላም የአላህ ባሪያ ነው፣ ፍጡር ነው ብለን እናምናለን። ሱረቱል አን ኢምራን ምዕራፍ 3 ቁጥር 47 ላይ ቃለት ምንድን አለች መርየም መሰለህ? መላእኩ መጥቶ ሲያበስራት ረቢ አና የኩኑ ሊ ወለድ እንዴት ነው ልጅ ሊኖረኝ የሚችለው ስትል ወለም የምሰስኒ በሸር ወይም ሰው ያልነከኝ ሰው እንዴት ለኔ ልጅ ይኖረኛል ሳለች ሲላት ምንድነው ያለችው? ቃለ ከዛሊክ الله يخلق ما يشاء الله Subhanahu Wa Ta'ala ፈለገውን ይፈጥራል። اذا قضى امرا አንድ ነገር መፍጠር በሻ ጊዜ فانما يقول له كن فيكون الله Subhanahu Wa Ta'ala ሆን ይላል ወዳውንም ይሆናል ይላል። ስለዚህ ኢሳ አለይሂ ሰላም መልእክተኛ ነው፣ ሰው ነው፣ ባሪያ ነው፣ ፍጡር ነው። አላህ Subhanahu Wa Ta'ala ነብይ አድርጎ መጽሐፍ ሰጥቶ ያመጣው ያስተማረው ነው። እዛው ላይ እንደውም 48ኛው አንቀጽ ላይ ወይعلمه الكتاب والحكمة ይላል። ኪታቡን ወይም ደግሞ እንትን አይነት ተውራትና ምንድነው ይሄ መጽሐፉንና ጥበብን ያስተምራል ነው። ተውራት ወደ ኢንጂልንም እንደዚሁ ተውራትንም ያስተምራል እያለ ይናገራል አምላካችን አላህና ሰው ነው፣ ፍጡር ነው፣ መጽሐፍ ተሰጥቶ የተላከ መልእክተኛ ነው ብለን ነው እኛ ሙስሊሞች የምናምነው። እና እንደዛ ነው። አሁን በመጽሐፍ ላይ አሁን እንደተነገረሽ
በቀጣይ ጊዜ ሌላ ጥያቄ ነበረኝ። አሁን እስልምና መጀመሪያም ነበር የመጀመሪያ እምነት እስልምና ነው በሚል ሰዓት የመጀመሪያ እስልምና ኢሳ ከመፈጠሩ በፊት አለ ነው የሚለው አይደል? በእናንተ በቁርአኑ ከኢሳም በፊት እስልምና አለ ነው። የዛን ሰዓት እሺ እስልምና አለ ሰው ሲፈጠር ራሱ እስላም ሆኖ ይፈጠራል ሲል እንዴት ነው ይሄ ነገር? እኮ አንድ ሰው ሲፈጠር ሙስሊም ሆኖ ነው የሚፈጠረው። አላህ Subhanahu Wa Ta'ala ይሄን ይነግረናል። በተከበረ ቃሉ ምን ያመሰለ ان الدين عند الله الاسلام ነው በሱረቱል አሊ ኢምራን ምዕራፍ 3 ቁጥር 19 ላይ ان الدين عند الله الاسلام አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው ይላል። ከ85ኛው አንቀጽ ላይ ደግሞ ومن يبتغي غير الاسلام دينا ከእስልምና ውጭ ሃይማኖትን የሚፈልግ ሰው فلا يقبل منه ከርሱ ተቀባይነት የለውም وهو في الاخره من الخاسرين እርሱ በመጨረሻ የተዋለም ከከሳሪዎች ነው እያለ ይናገራል። እና ፍጥረት የተፈጠረ በአንድ ሰው ሲፈጠር ሙስሊም ነው ሲባል እንደት ነው ሲባል አላህ Subhanahu Wa Ta'ala በሱረቱ ሩም ላይ فاقم وجهك للدين حنيفا ፍትህን ለሃይማኖት ቀጥ አድርገናል ያን ሐኒፍ ለሆነች ወይም ለቀጥተኛው መንገድ እያለ ይናገራል። فطرة الله التي فطر الناس عليها ሰዎችን በእርሷ ላይ የፈጠረበትን ሃይማኖት ያለ ይናገራል። ሰዎች የተፈጠሩበት ሃይማኖት ያ ነው። ከዛ لا تبديل لخلق الله ይላል። ያላህን ፍጥረት መለወጥ የለም። ذلك دين القيم ይህ ነው ቀጥተኛው መንገድ ولكن اكثر الناس لا يعلمون። ግን አብዛኞቹ ሰዎች የሆነ አንድ ሰው ቀስ ብለሽ በዝግታ እንትና አብራርልኝ እንደ ጋዜጣ ነው ይፈጣንሽ። ይቅርታ እሺ ፈጣንኩ ሶሪሽ ይቅርታሽ ቃጤ እሺ ምን ቀስ ብዬ ላብራራለህ ነው። እሺ መርሐባ። እሺ አሁን ምንድነው አንድ ሰው ሲፈጠር ሙስሊም ነው አላህ Subhanahu Wa Ta'ala ይሄንን ገልጾን በምዕራፍ 30 ከቁጥር 30 ላይ ወደ እውነት ዘንባ ሆነ ፊትህን ለሃይማኖት ቀጥ አድርግ ያላህን ፍጥረት መለወጥ የጋችን አላህ ሰዎችን በእርሷ ላይ የፈጠረበትን ሃይማኖት ያዙ። ግን አብዛኞቹ ሰዎች አያውቁም እያለ ይናገራል። ስለዚህ የሰው ልጅ የተፈጠረው በእስልምና ላይ ነው። እስልምና የተፈጥሮ ሃይማኖት ነው ስንል ለዚህ ነው የአላህ መልእክተኛ ማለይሂ ሰላቱ ሰላም በሐዲሳቸው ኩሉ መውሉዲን ሁሉም የተወለደ ሰው ይውለዱ አለ ፊጥራ በእስልምና ሃይማኖት ላይ ሆኖ ነው የሚፈጠረው። ፈአበዋሁ ቤተሰቦቹ ግን ይሁዳኒሂ ይሁዳ ያደርጉታል አው ይነስራኒሂ ወይም ነሳራ ያደርጉታል ክርስቲያን ማለት ነው አው ይመጅሳኒ ወይም እሳት አምላኪ ያደርጉታል እንጂ ብለ ያላህ መልእክተኛ ተናግሯል። ስለዚህ አንድ ሰው ሲፈጠር ሙስሊም ሆኖ ነው የሚፈጠረው። ግን ከጊዜ በኋላ ግን ወደ ሌላ ሃይማኖቶች ሲብገት አላህ ይላል። ሲብገት አላህ የአላህን የተፈጥሮ መንከር ያዙ ይላል። ወመን አህሰኑ ሚነላሂ ሲብገት አላህ የበለጠ ደግሞ የተፈጥሮ መንከርን የሚነክር ማን ነው? ወነህኑ ለሁ ዓቢዱን ለእርሱ ደግሞ ለአላህ Subhanahu Wa Ta'ala ታዛዦች ነን አምላኪዎች ነን በሉ እያለ ይናገራል አምላካችን አላህ Subhanahu Wa Ta'ala። ስለዚህ ላይ ሆኖ ነው ይሄ አሪፍ ነው። እኔ የፈለኩትን ጥያቄ ሁለቱንም ተረድቻለሁኝ። ሶስት የዛን ጊዜ ነብያችን መሐመድ ከመምጣታቸው በፊት እስልምና እስካለ ድረስ የዛን ጊዜ የእስልምና ሃይማኖት ወይም እንትን መሪ ማን ነው? በማን ነበር? እንዴት ነበር? እቺን ብቻ አብራራ። ነቢያቶች ነበሩ። ነቢያቶች በየጊዜው ነቢያቶች ይላካሉ። አላህ Subhanahu Wa Ta'ala በየህዝቡ ሁሉ ውስጥ መልእክተኛ ልከያለሁ ይላል አምላካችን አላህ Subhanahu Wa Ta'ala። ለምሳሌ በአዳም ጊዜ አዳም ነው መሪ የነበረው። አላህ አዘወጀ በሱረቱል ነህል ምዕራፍ 16 ላይ ምን ይላል መሰለ? ምዕራፍ 16 ወር እንደዛ መሰለ ምዕራፍ 16 ቁጥር ስንት ነበር ረሳሁት። ሱረቱ ነህል ምዕራፍ 16 ከቁጥር 36 ላይ ወለቀድ በዐስና ፊ ኩሊ ኡመቲ ረሱላ በሁሉም መልእክተኞች ላይ በሁሉም ህዝቦች ላይ መልእክተኞችን ልከናል። ረሱላን መልእክተኞችን ሲመጡ ምን ብለው ነው ያስተማሩት? አን ያዕቡዱላህ አላህን አምልኩ ወጅተኒቡ ጣጉት ጣዖታትንም ደግሞ ራቁ ብሎ በማስተማር አላህ Subhanahu Wa Ta'ala ነቢያቶችን እንደላከ ይናገራል። እንደዚሁ በምዕራፍ 40 ከቁጥር 78 ላይ እንደዚሁ በተመሳሳይ ወለቀድ አርሰልና ረሱላን በየህዝቡ ሙሉ መልእክተኞችን ልከናል ምን ቀብሊ ካንተ በፊት እያለ አምላካችን አላህ ይናገራል። ስለዚህ ሁሉም
ነቢያቶች ሲመጡ ምንድነው የሚያስተምሩት? አንዱን አምላክ በብቸኝነት አምልኩ፣ ከጣዖታት ራቁ እያሉ ይሰብኩ ነበር። እስልምናንም ሰብከዋል። አምላካችን አላህ ሱብሓነሁ ወተዓላ በጣም ብዙ ቦታዎች ላይ ይሄንን ይናገራል። ለምሳሌ አዳም ነብይ ነው። ነብይ እንደሆነ የአላህ መልእክተኛ አለይሂ ሰላቱ ሰላም ተጠይቀው ያ ነብይ አላህ አንተ ያለህ መልእክተኛ ሆይ أو أنت نبي هل كان آدم نبيا؟ نبي الله آدم نبي نبرة تبرس يتيقوا نعم أو نبي نبرة مكلم دمو الله بقت تنجرة نبي نبرة يالو نجرة له مالتنا قلت له سلزي نبي نبرة مري نبرة هذا يسوع من نبرة ما يستمر سيبر سلطة السجاجر صوب الله سبحانه وتعالى ندت ندم ينقرأ جنم كذا بوهلا نوح نيساك نابراهام نايعقوب كلهم سيمتوا እስልምና እየሰበኩት እስልምና ነው ሲሰብኩ የነበረው ሁሉም ነቢያቶች ማለት ይችላል። በኢሳ ጊዜ ኢሳ መሪያቸው ነበረ፣ በሙሳ ጊዜ ሙሳ መሪያቸው ነበረ፣ በአብርሃም ጊዜ አብርሃም መሪያቸው ነበረ፣ በያዕቆብ ጊዜ በሌሎችም መሪያቸው በጊዜ የሚላከው ነብይ ነበረ ማለት አላህ Subhanahu Wa Ta'ala በየህዝቡ ሁሉ ውስጥ መልእክተኛ ስለሚል አሁን ግን መሪያችን ማን ነው ሲባል የአላህ መልእክተኛ አለይሂ ሰላም ወይም ነብይ መሐመድ ናቸው። ምክንያቱም የመጨረሻና የመንደምደሚያ ነብይ ተደርገው የተላኩት እሳቸው ስለሆኑ ማለት ነው። ገብቷል? ሰምተኛል? የሰማው ነው። እስኪ ሌሎችን አባሪሽ አለው ነው። እሺ ገብቷል? ይሄ ወይስ ልጨምርልህ? ግስ ልጨምርልህ ነው ወገናችን። ይሰማል? አይ ድምጽ ያይዘው ከስር ያላችሁ። እሺ በቃ ሌላ ጥያቄ ያለው መቀጠል ይችላል። ምናልባት እሱ አልተመቸኝም ሊሆን ይችላል። ሌላ ጥያቄ ያለው ካለ ሲያስተናግጄ ነው ይመለሳለኝ አለ እዚህ ኦንላይን። አብሽር። እሺ ችግር የለውም። እሺ ሰላም አንሱኪያ እኔ አይፈልገኝም እኮ አንሱኪያ አልፈልግም። ስለዚህ ሀሱ ከመጣሽ ጋር አወራለሁ። ችግር እኮ ስለምትያዝ እኮ ነው። አንቺ ድርቅ ብለሽ እንትን ያላውቀት ብለሽ እኮ ነው የምታወሪው ያለ መረጃ እኮ እኔ ድርቅ አላልኩም። አንድ ቀን በነገራችን ያስተጋባኝ ለዛ እኮ ነው እንትን ብሎክ አደረግሽኛል እኮ። ስለዚህ ያለ እውቀት ነው የምታወሪው። ብሎክ ያደረኩት ስለሚያውቅ ያው አንቺን ስለሚያውቅ ለዛ ነው ብሎክ አደረግሽኝ። አላህን ተሳድበህ ነው ብሎክ ያደረኩት። አንሶኪያ ስርዓት ያዘ አሁንም ቢሆን አላህን ተሳድበህ ነው ብሎክ ያደረኩት። ማች ተሳደብኩ ነው አላህን ተሳድበህ ነው ብሎክ ያደረከው። ጥያቄ ጠይቅ ስትባል አላህን ተሳደብ፣ ከዛ ብሎክ ተደረገ። እዚህም ብሎክ ትደረጋለህ። ባይዘው የማትስተካከል ከሆነ አላህን የሚሳደብ ሰው ብሎክ ይደረጋል። እኛ ለማስረጃ አንድም ብቻ ላይ በማስረጃ ስትያዝ ከዛ መሳደብ ጀምር። ሚት አድርገህ አሁን ጭቅጭቅ እንዳይሆን ሚት አድርግና ቁጭ ሁሴን እስከሚመጣ። ሌላ ጥያቄ ያለው ሰው ካለ መቀጠል ይችላል። እሺ ያለው አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ነበረኝ ጥያቄ ባለት ሁሱን ቢመጣ እሺ ጂሰስ ኢዝ ኪንግ ኦፍ የሚለውን አስገቡት። ጂሰስ ኢዝ ኪንግ ኦፍ ኪንግስ ፓውዝ ሆኗል መሰለኝ። ሁሴን ልጁ ሻሃዳ ሊይዝ ነው መሰለኝ እና ሁሴን ባትወጣ አሪፍ ነው። ኦኬ ዛሬ እሺ ሌላ እንትን ላላወራችሁ ነው እንትን የገባሁኝ እኔ አንድ ነገር ልጆች
ሳራና ስለ አጋራ ማለት ነው ስለ ኢብራሂም የኢብራሂም የበኩር ልጅ ማን ነው? በቁርአን ውስጥም ሆነ የበኩር ልጅ ማን ነው? አሁን እዚህ ጋር ጥያቄ ስላለኝ ነው። የበኩር ልጅ የቃል ኪዳኑ ያለ ቃል ኪዳን እስማኤል መጀመሪያ የተወለደው የቃል ኪዳኑ አላህ የቃል ኪዳንን የምትወደውን ልጅ ላስጠኝ ያለው ማንን ነው? እሱም ብቻ እስኪ አንድ እቺ የምትወደውን እስማኤል ነው። እሱም እስማኤል ነው። በፍጹም አይደለም። እንደዛ ብሎ የሚያስተምር ባይብል ላይ አንድ ቦታ የለም። አብርሃምን እንደዳረችው አጋር ደግሞ ሚስቱ እንደሆነች ነው የሚያስቀምጠው ባይብል ላይ ግልጽ ነው። ስለዚህ የእንትን የቃል ኪዳኑ ልጅ መጀመሪያ ቃል ኪዳን ገብቶ የነበረው ለማረድ ቀጥታ እንትና ነበር ማነው እስማኤል ነበረ። ከዛ በኋላ እስማኤል አላህ Subhanahu Wa Ta'ala ረዳለው ቁርአን ላይ አለ። ከዛ በኋላ ሊያርድ ሲል አላህ Subhanahu Wa Ta'ala በበግ ቀየረለት። እንደውም የአረፋ ነውና እንደዛ የምናደርገው በዛ ምክንያት ነው። እና እስማኤል አለይሂ ሰላም ነብይ ነው፣ ሰው ነው። እንደገና ደግሞ እንደውም ባይብል ላይ ስትመለከት እንደውም በብስራት እኮ ነው የተወለደው። ነብይ እንትን መልአክ መጥቶ ነው ያበሰራት። እንደውም የአጋርን መልአክ መጥቶ አብስሯትኝ ነው የተወለደው እንጂ ዝም ብሎ አይደለም። ስለዚህ ነብይ ነው። የቃል ኪዳኑ ልጅም እሱ ነው። የባህር ልጅም የመጀመሪያ ልጅም ባይብልም ላይ ሆነ ቁርአን ላይ እሱ ነው የመጀመሪያ ልጅ እና ይሄ ነው። ባይብል ላይ ግን የሆነ የተቀየረ ነገር አለ። በነገራችን ላይ ባይብል ላይ ኢየሱስ ክርስቶስ ማን እንትና ይሄ አስተፍርላ እንትና እስማኤልን ይሆነ ወደ አረብ ሀገር ስለሄደ ልክ እንደ ባሪያ አድርገው ወይም ደግሞ እሱ ቃል ኪዳን ልጅ እንዳልሆነ አድርገው ስለው እንደገና ደግሞ ይሄ ምንድነው የእስማኤልን ደግሞ ለቃል ኪዳን ልጅ ብለው በጣም አምታተውታል እዛ ላይ። ልክ ይሄኛው ምንም እንደውም ብዙ ህዝብ አደርጋለሁ ምናምን ብሎ እንደውም በጣም ብዙ ቃል ኪዳኖች ይገባል ለእስማኤል ነው በዛሃለሁ ያለ ቃል ኪዳን ስገባለት የነበረው ነገር ግን ያንኛው ስትመለከቱ ግን ያኔ ሀክል እንኳን አታገኙም። ግን ደግሞ ይሄ እስራኤላውያን በሱ በኩል ስለመጡ በእስማኤል በኩል በኢሳቅ በኩል ስለመጡ እስራኤላውያን በጣም አይሁዶች ይሄን እዚህ ላይ ቀይረዋል። ለዛም ነው አምላካችን አላህ Subhanahu Wa Ta'ala እናንተ የመጽሐፍ ሰዎች እውነቱን በውሸት ለምን ታላቀላላችሁ